ጌታ እንዲረዳ እንዲያግዝህ ጸልይልሃለሁ። ቢራይ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 6 ቁጥር 17፣ 18 እና 19 ሁሌ ይኸውና ከዚህ ባለጠግነት ግን እንዳያጎሉ በበጎ ስራ ባለጠጎች እንዲሆኑ በጎ ስራን በማድረግ ማለት ነው። በጎ ስራን በማድረግ በማካፈል ይኸው ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ካለ በኋላ እንደውም ከፍ ብሎ እዘዛቸው ነው። ቁጥር 17 የመጨረሻው ቃል ላይ እዘዛቸው ይላል። 18 እና 19 ላይ መጨረሻው ሲዘጋው ምከራቸው ይላል። እዘዛቸው፣ ምከራቸው። አንተ ሰው ሳያዝ ሰው ሳይመክርህ እንደዚህ ተነስተህ እንድታደርግ እግዚአብሔር ይህን ቅን ልብ ስለተሰጠ ጌታን ስላንተ እጅግ አድርጌ አመሰግናለሁ። ሌላውን በውስጥ አወራለሁ፣ እንጸልይልሃለን። ቅኖች የሆናችሁ ጸልዩ። እንደዚህ አይነት ዘር፣ ቋንቋ፣ ቀለም፣ ሃይማኖት ሳይለይ በጎነትን የሚያደርግ ሰው እግዚአብሔር ካልሰጠው በስተቀር እንዲህ አይነትን ርኅራሄና ልብ ማንም ሰው አይሰጠውም። ማንም ሰው አይሰጠውም። ስለዚህ በግራና በቀኝ በፊትና በኋላ ስህተት የለብህም እያልኩ አይደለም። ትሳሳት ትችላለህ፣ ሰው ነህ። ከጌታችን ከኢየሱስ ክርስቶስ ውጭ ፍጹም ሰው የለም። ስህተት እንኳን ቢኖር ይሄን ያህል አጉልቶ ያው ይቅርታ አድርጉልኝ፣ ኢትዮጵያዊ ምቀኛ ነው ይባላል። ሁላችንም እርስ በርሳችን እንደምንባባለው እንደዛ አይነት ነገር ካልሆነ በስተቀር ይሄን አጉኖ ማጮህ ምን ፈልገው እንደሆነ ባላቅም፣ ግን እግዚአብሔር በምሕረት ያስባቸው እና ተባረክ። ፊራዬ እጸልይልሃለሁ። ቴንክ ዩ ኤርሚዬ። አንድ በኤርሚ እያወራኝ ባይብል አወጣለሁ ብዬ የአንድ ሰው ሪሲት አየው። እዚህ አሜሪካ ውስጥ የሚኖር ስሙን አላሳያችሁም ልታውቁ ስለሚችሉ $9,500 የላኩለት አንድ ቪዲዮ ሰርቶብኝ ሲሰድበኝ ነበር። $9,500 ግን ልኬለታለሁ። እዚህ ጋር እሱን ዝም ብዬ ባይብል አወጣለሁ ብዬ ነው ይወጣልኝ እና ፎቶን አድርጎ እግዚአብሔር ጋበዘኝ ይላል ብሎ እንትን ሲል ነበር እና በሆነ ወቅት ግን የሆነ መች መሰለ የተላከለት $9,000 የረዳው ሰው ነው ያገዝከው ሰው ነው። እቺ ናት እንግዲህ ይሄ ዓለም ይሄ ነው። $9,500 የዛሬ 2 ዓመት ከምናምን ነው የሰጠሁት። ባንክ ኦፍ አሜሪካ ነው። እንደውም እልክለታለሁ። ወንድሜ ፊራ ጌታ ኢየሱስ ክርስቶስ እኮ በፈጠረው ፍጥረት በራሱ ልጅ ነው የተንገላታ፣ እየተገረፈ፣ እየተሰቀለ እና ምንድነው ቆይ ልጨርስም እና ምን ልላችሁ ነው መሰላችሁ? እኔ አሁን ሰው ግራ ያጋባኝ ምን መሰለ ኤርሚ፣ አሁን እርዳታው ሙሉ ለሙሉ ያቆምኩት አሁን በጣም የሚያስለቅስ ቴክስት ይደርሰኛል እና አይችልም፣ ልቤ አይችልም፣ ግን ቃል ገብቼ ኖ በቃ እርዳታ አላደርግም ብዬ ቃል ገብቻለሁ። በእግዚአብሔርን ፊት በሰውም ፊት ቃል ገብቻለሁ እና ቃሌን ግን የሚላክልኝን ቴክስቶች ብታዩ በጣም ልብ የሚነካ ነው። አሁን እኔ እዚህ ቲክታክ ላይ ይሄ ሰው አሁን በጣም ውጥረት ውስጥ ሆኖ ነው አስታውሳለሁ። እዚሁ ቲክታክ ላይ ነው የማውቀው። በጣም ውጥረት ውስጥ ሆኖ ነው እንትን ያልኩት እና ቲክታክ ላይ አሁን እንግዲህ እኔ ኦነስት ሆናችሁ እዚሁ ላይ ያለ ሰው አሁን 610 ሰው አለ። ለምሳሌ ገስት ላይ ሙዬ ዛሬ መጣች። እኔ ሙዬን ያገኘኋት ገስት ላይ ነው። ሳገኛት እንደዚህ ሰዎች እረዳለሁ። እናቶች 40 ነው 50 100 እናቶች ይዤ እንትን አደርጋለሁ። የት ነሽ ማነሽ ምንድነሽ አላልኳት። ስንት ብር ነው ያስፈልገኝ እንደዚህ ግዛልኝ ሰጠዋት። ከዛ የሆኑ እናቶች በሌላ ጊዜ ሳገኝ ባህር ዳር መሆናቸው አወቅኩ። ማለት ባህር ዳር ነኝ አለች። ኦኬ ባህር ዳር። ከዛ የሆኑ የሚያማምሩ እናቶች አዩ። መመንኮስ እፈልጋለሁ ልብስ ምናምን የመመንኮሻ አሉ። እምነቴ ፕሮቴስታንት ነው፣ ከኦርቶዶክስ ጋር አይገናኝም። ስለዚህ አይ እኔ እንደዚህ አይነት ነገር አላደርግም ማለት እችላለሁ። ግን እንዴት ምንድነው የተባልኩት? በሱ የማንነት ችግር ያለበት ሰው ስለሆነ አማራ ይረዳል ተባልኩ። አሁን እኔ ግራ የገባኝ እኛ ኢትዮጵያኖች ግራ የገባኝ አይ ቲንክ እግዚአብሔር ራሱ ምድራችንን ያልባረከው ለዛ። ለምንድነው ምድራችን ያልተባረከው? ቁጭ ብዬ ሳስብ ለምንድነው ምድራችን ላይ መከራ፣ ጦርነት፣ ደም ማፍሰስ ምናምን የበዛው ብዬ
ሳስብ ለሰው እንደዚህ ያስቸገርን ለእግዚአብሔርማ በጣም ከባድ እኔ ያው እያሳየ ነው የሚረዳው፣ ለታይታ ነው የሚረዳው፣ ስሙን ለመገንባት ነው የሚረዳው። እዚህ ላይቭ ላይ አሁን ሙዬ መጣ ሰጠዋት። አሁን እዚህ ጋር እሷ መጣች ፌራ እናቶች አሉ አግዝልኝ ጤፍ ምናምን እንደዚህ ግዛልኝ ስትል ኦኬ አሁን ሙሌ 60 ሺህ ብር ሰጣት። ችግሯን ተናግራ የተገናኘ ነው ላይቭ ላይ ነው ገስት ገብታ ነው። አሁን እዚህ ጋር የሆነ ሰው ፖስት ሰጠው ሪከርድ አድርጎ ፍራኦል ወይ ሙሌ 60 ሺህ ብር ለሙዬ ሰጠ። ከዛ ለታይታ ነው። አሁን ይሄ ምኑ ነው ታይታ? አሁን ሙሌ እዚህ ጋር ምንድን ነው የሚያገኘው ክሬዲት? አሁን ሙሌ ምንድን ነው የሚያገኘው? ለመታየት ብሎ ነው የሚሰጠው። ምን ላደርግ? ሴት ልፈልግ ነው? ሴቶች እንዲቀርቡኝ ነው ወይስ መንግስት መሬት እንዲሰጠኝ ነው? ብዙ ሰው እኮ ሀብታም ነኝ የሚለው እኮ ሴቶች ለማማለል ነው። ወንድ ልጅ በጣም ኦቨራክት ካረገ መጨረሻው ምንድን ነው ስትሉ ሴቶችን አትራክት ለማድረግ ነው። በቃ ሌላ እኮ ነገር የለም። ወንድ ልጅ እኮ መኪና ይዞ ለብሶ ምን ብሎ ሴት የሆነች ሴት ለመማረክ ነው። እኔ እግዚአብሔር የባረካት አንድ ሰጥቶኛል። አለቀ በቃ። የትም ቦታ አልወድቅም። እኔ ህይወትም የማንንም ሰው እጮኛ ሚስትም የምመኝ ሰው አይደለሁም። ለምን ትሰጣለህ? ደብቃ አትሰጥም? ደብቀ ስትሰጥ ቋጣሪ አሁን ደብቄ የምሰጣቸው አሉ። ማንም ሰው ሚዲያ ላይ የማያውቃቸው ብዙ ሰዎች ይኖራሉ። ልብስን ልናገር ለአንዴ ፊራ ቆይ ልጨርስ። አሁን ደብቀ ብትሰጥ እኔን ታገኘኛለህ? ቆይ ልጨርስ። አይ ነው አይደለም አባባሌ ያልገባኝ ምንድን ነው? ለራሴም እግዚአብሔርንም የጠየኩት ምንድን ነው ሰውም ግልጽ እንዲሆንለት ፍራኦል ለገጽታ ግንባታ ነው የሚሰጠው። ለምሳሌ አንዳንዱ 20 ዓመት ተፈርዶበታል ይለኛል፣ አንዳንዱ 12 ዓመት ተፈርዶበታል፣ አንዳንዱ ኢትዮጵያ አይገባም ይለኛል፣ አንዳንዱ ሰው ገሏል ይለኛል፣ ደፍሯል ይለኛል፣ ሰርቋል ይለኛል፣ ዘርፏል ይለኛል። ብዙ ነው ስሜ። እግዚአብሔር የተመሰገነ ይሁን። ስጸልይ ደግሞ እግዚአብሔር ደግሞ የሚለው ምንድን ነው? ልጄ ይለኛል ገና ሲጠራኝ ራሱ። ሁልጊዜ እኔ ከእናቴ ጋር ስናወራ እናቴ ጋር ኤቭሪዴ ነው የምናወራው፣ ኤቭሪዴ ነው የምንጸልየው። አሁን ሁሌ ስክሪንሻት አስቀምጣለሁ። እኔና እናቴ የምናወራው ኤቭሪዴ ስክሪንሻት ይቀመጣል። ለምን? ለልጆቼ ላሳይ። እኔና እናቴ እንደዚህ ነበር የምናወራው። አሁን ማይማም ይላል። ስንት ሰዓት ነው ያወራነው? ቴክስት ይገባ አይታችኋል? 2 hours 58 minutes ከእናቴ ጋር የምናወራው 3 ሰዓት 4 ሰዓት እንደ ገርል ፍሬንድ እና ቦይ ፍሬንድ ነው። ይሄ ሁሉ ግን ስለ እግዚአብሔር ነው። ትጸልይልኛለች። ኤቭሪዴ ነው የምናወራው። ኤቭሪዴ እኔና እሷ ያወራነው ስክሪንሻት አስቀምጣል። ለምን? ከዛ በአልበም አድርጌ ከእናቴ ጋር እኔና እናቴ እንደዚህ አይነት አታችመንት ነበረ ለልጆቼ ነገር ለማሳየት፣ እናንተም ከእናታችሁ ጋር እንደዚህ ሁኑ ለማለት ማለት ነው። እኔ እናቴ ያሳደገችኝ እግዚአብሔርን የምትፈራ እናቴ ያሳደገችኝ ልጅ። ለዚህ ነው ማልባልቀው፣ ለዚህ ነው ማንም ሰው ላይ አፌን የማልከፍተው፣ ለዚህ ነው ለሰዎች ምራራው፣ ለዚህ ነው ለምን? በእግዚአብሔር መንገድ ስላሳደገች እናቴ ማለት ነው። ሰው ቤተሰቡን ነው የሚመስለው፣ ያደገበትን ነው የሚመስለው። ጋጠወጥ ሲሆን የአስተዳደጉን ነው የምታየው። ሰው ካደገበት ከታች ጀምሮ ያደገበት እንጂ ካደገ በኋላ የሚያመጣው የባህሪ ለውጥ የለውም። ትንሽ ነው ሊለወጥ የሚችለው እንጂ አስተዳደጉን የአስተዳደግ ችግር ነው ብዙዎቹ ላይ ማለት። ስለዚህ እኔ አሁን በጣም ግራ የሚገባኝ ለራሴም ግራ ገብቶኝ በቃ ብተውስ እግዚአብሔር የእሱን ስራ ነው የሚሰራው። የሰጠኝ እሱ ነው፣ አካፍላለሁ። መስጠት ማለት ልብ ሲሰጥ ነው። ለታይታ ነው የሚሰጠው፣ ሴፉ ላይ ለመቅረብ ነው። እንትን የአሜሪካ ቲቪ ላይ የቀረብኩትን ኢንተርቪው ያደረጉኝን አንዱን እስቲ ቪዲዮ ልልቀቅላቸው ስል ኤአይ ነው አሉና ተመራምረው ኤአይ አይደለም በዚህ ዓመት በዚህ ጊዜ ቀርቦ ኢንተርቪው ተደርጎ ነው ብለው ለመታየት ብለው ለጉራ ብለን የፖስተትኩ አሉ። እንደውም አንድ ኢትዮጵያዊ በስራ አሜሪካ ውስጥ ኢንተርቪው ተደርጎ መጥቶ ወገናችን አገራችንን አስጠራ ተብሎ አፕሪሺየት ነው መደረግ ያለበታል። ለታይታ ለጉራ ብለን እኔ ምንድን ነው የምጎረው? መጎረርማ እንዴት እንደሆነ ከማሳየት ከተፈለገ እናሳያለን። መጎረር ከተፈለገ
የአንዳንዶቹ የዓመት ቀለብ የአንድ ቀን ምግብ የሚሆንበት ቦታ ገብተን መብላት እንችላለን። ጉራ ከተፈለገ ግን አያስፈልግም። ሰው ዝቅ ብሎ ሲመጣ፣ ሰው ተንበርክኮ ሲመጣ፣ ሰው ባዶ እግሩን ሆኖ ሲመጣ ሄዶ ሲያቅፍ ወንድማችን አሁን እየተወዳደረ ያለው አንድ ወንድማችን አለ። ዲቻ ቮይሶችን አንስቶ ቤት አስገብቷል ብላችሁ አይደለ እንደ የሁሉ ቮት ስታደርጉ የምትሉት ቀርጾ አይደለ እንዲ ያሳያችሁ ሲጋብዛቸው የነበረው ቀርጾ ነው ያሳያችሁ። እሱም ባታዩ እንዴት ቮት ታደርጉታላችሁ? እሱ እኮ ቀርጾ ሲያበላቸው ሲያጥባቸው ምናምን ቤት እንትን ሲላቸው ቀርጾ ስላሳያችሁ ነው ድምፅ የሰጣችሁት። እንደሱ አይነት ቻሪቲ የሚያደርግ ሰው አይተን አናውቅም፣ በዓለም ላይ የለም እንደሱ የሚረዳ ሰው እኮ ያላችሁት ቀርጾ ስላሳያችሁ ነው። ገብቷቸዋል። ስለዚህ እኔ በጣም ግራ የገባኝ እናንተን ያለኝ ፎሎ እንድታደረጉኝም እንድትከተሉኝም ላይክም ሼርም እንድታደርጉ ኮሜንትም እንድትጽፉልኝ ምናምን አለ። በቃ ካለን ለገን ላይ ተካፍለን እንኑር። የደከመውን እናበርታ፣ ያዘነውን እናጽናና። የኔ እዚህ ጋር መኖር ቢያንስ ለአንድ ሰው ይጠቅማል። ለአንድ ሰው እኔ እስካሁን ፍራውል ረክተሃል ወይ ካላችሁኝ በህይወቴ ሰው ረድቼ በጣም የተደሰትኩት አንድ ሰው ነው። በጣም የተደሰትኩት የኤሌክትሪክ ዊልቸር ገዝቼ የሰጠው ሰውዬ፣ በእግሩ በመቀመጫው የሚንፋቀቅ ሰውዬ፣ እሱ ሰውዬ ለምን ራሴ ተሸክሜ ከአሜሪካ ተሸክሜ ዊልቸሩን ዱባይ ሄጄ ከዱባይ ኢትዮጵያ ዊልቸሩን ስላደረስኩለት ከዛ ደግሞ ተደስቶ ሳየው እስካሁን ድረስ በህይወት ዘመኔ ካደረግኳቸው ሁሉ የመንፈስ እርካታ የሚሰጠኝ እሱ ነው። እኔ ሰው በመርዳት አረካም፣ ሰው ረድቼ አረካም። በቃ ያቁነጠንጠኛል። ሰው ካልረዳው ራሱ እኔ ለሰው የሆነ ነገር ካልሰጠው እንትን ካለ ጥሩ ስሜት አይሰማኝም። በቃ መርዳት መስጠት በጣም ነው እንደ መስጠት የሚያስደስተኝ የለም። ራሴ ጋር አጉድዬ እሰጣለሁ። ስለዚህ እኔ አልደረስኩባችሁም፣ በምናችሁም አልደረስኩም፣ በቤተሰቦቻችሁ አልደረስኩም፣ በቤታችሁ በድንበር አልደረስኩባችሁ፣ አልሰደብኳችሁ። ምን አለ እኔ በቃ መስጠቴ ነው ችግር ያመጣብኝ። ድሆች ጋር መጠጋቴ፣ ድሆች ጋር በቃ ምስኪኖች ጋር የወደቁት ጋር ሄጄ አይዟችሁ ማለት ምንድን የጎደለው ምናምን ማለት ያ ነው እንትን ያለው። ስለዚህ የእኛ ኢትዮጵያውያን ደግሞ ብዙ መረዳት የሚገባቸው ሰዎች አሉ። እርዳታ ብዙ ጊዜ እንትን ይላል። አንዳንዱ እንደውም ያለው ምንድነው ከውጭ ድርጅት ተቀብሎ ነው የሚሰጠው፣ ዘርፎ ነው የሚሰጠው። ዘርፎ መስጠት መቻል ትልቅነት ነው። በነገራችን ላይ ዘርፎ መስጠት ማን ነው ሰርቆ የሚሰጥ? ገብታችኋል? ዘርፎ መስጠት በጣም እንትን መባረክ ይፈልጋል። ለምን? ዘርፎ እኮ ነው። ዘርፎ ህይወቱን ሪስክ ላይ ሰጥቶ ከዛ የዘረፈውን መጥቶ ሲሰጥ እኮ ትልቅነት ነው። እንደገና ደግሞ ከውጭ ድርጅት ነው የሚሰጠው ተባለ። እሱ ራሱ ትልቅነት ነው። ከነዚህ ከአሜሪካኖች ተቀብሎ ለእኛ ሀገር መርዳት እኮ ትልቅነት እኮ ነው። እሱም እኮ ልብ ይጠይቃል እኮ ልብ ይጠይቃል። እና ጉረኛ ነው እንትን ነው አስመሳይ ነው ይጎርራል ምናምን። ልጎርር እኔ ብጎርር በእግዚአብሔር ነው የምጎርረው። እኔ የምጎርረው በነገራችን ላይ በእግዚአብሔር ላይ እሱን የመሰለ አባት ስላለኝ ማለት ነው። ከማንም እጅ ተቀብዬ አላውቅም። ከእግዚአብሔር እጅ የምቀበል ሰው ስለሆነ ልቤን ስለማውቀው እግዚአብሔርን በደንብ ጠንቅቄ ስለማውቀው አውቀዋለሁ ስላችሁ ደግሞ እግዚአብሔርን በደንብ ነው የማውቀው። እያንዳንዱን ነገር እኔ እቺን ለመግዛት እግዚአብሔርን ጠይቄ ነው የምገዛው። ይውጣላችሁ። እቺን ለመግዛት እግዚአብሔሩ እንዲያርግልኝ እኔን ብቻ የምታገኙኝ በእኔ እምነት ጉዳይ የእኔ እምነት ፍራውል እብድ ነው እንዴ ልትሉ ትችላለ። ይህ ሰውዬ ግን ጤነኛ ይመስለኝ ነበር። ለካ እብድ ነው እንዴ ነው የምትሉት? እግዚአብሔርን የማምንበት የእምነት ልኬቴ እንደ እብድ ነው። አይገባችሁ። ባለፈው ስትሳሳቁ ነበር አይቻለሁ። ተቆራርጦ የመጣ ምስክርነት። ገና ምስክር መች መሰከርኩ?
የኔ ምስክርነት እንደውም ሊያስጨዋችሁ ይችላል። እብድ ነው በቃ የሰውዬ ሁለተኛ እናናገረውም ከዚህ ሰውዬ ጋር አንቆም ልትሉ ይችላለች። ለምን እኔ የማመልከው እግዚአብሔር በዚህ አጥንት ላይ ህይወት ዘራለሁ የሚል ነው። በደረቀ አጥንት ላይ ህይወት የሚዘራ ስጋ የሚያለብስ ነው። እናንተ የምታውቁት እግዚአብሔር ደግሞ የሚቀስፍ እግዚአብሔር፣ ቀሳፊ የተባለው ሩቅ ያለውን እግዚአብሔርን በሆነ ሰው በሶስት በአራተኛ ወገን ማግኘት የምትፈልጉትን እግዚአብሔር ነው የምታውቁት። እኔ ግን የማውቀው ዳይሬክት የማገኘው እንደ አባትና ልጅ የማወራውን እግዚአብሔርን ነው የማውቀው። እንደ አባትና ልጅ ምሳ ያስፈልገኛል። እኔ ስተኛ ጌታ ሆይ ቁርሴን አንተ ነህ የምታበላኝ ብዬ ነው የምተኛው። በደንብ ይውጣላችሁ። ኤርሚ ልጆቹ ጠዋት የኤርሚ ልጆች እኔ ገና ልጅ ስለሌለኝ በሱ ምሳሌ ልጠቀም ወይ ሙሌ ልጠቀም ወይ ንሸትን መጠቀም እችላለሁ። ኤፍ የለውም ኤርሚ ጠዋት ልጆቹ ዳዲ ቁርስ እንቁላል እንደዚህ ግዛለን ዳቦ ምናምን እንደዚህ ጁስ አድርገን መብላት እንፈልጋለን ብለው ስለ ቁርስ አዘው አንዱ እንቁላል በላለው ካለ አንደኛው ደግሞ ጥብስ ነው በላው፣ አንደኛው ደግሞ ጁስ ነው መጠጣ። ሶስቱም ካሉ ሶስቱም የተለያየ ምግብ አዘው የት እንደተኙ በማይታወቅ አተኛኘት ለጥ ብሎ ነው የሚያደርግ። ጠዋት ሲነሱ ግን ኦርደር ያደረጓትን ማግኘት ይፈልጋሉ። ጠዋት ሲነሱ ያዘዟትን ማግኘት ይፈልጋሉ። እኔ እግዚአብሔር ጋር እንደዛ ነኝ። ከእግዚአብሔር ጋር እንደዛ ነኝ። የምፈልገውን ነገር ነግሬው ማግኘት ይፈልጋል፣ እንዲያደርግልኝ ይፈልጋል። ሳምነው እንዳገኘሁት አድርጌ ነው ማምነው፣ ያደርግልኛል። እስካሁን እያንዳንዱ እኔ ጋር የምታዩት ነገር ጠቅላላ እግዚአብሔር ያደረገልኝ ነው። በራሴ እጅ ያመጣሁት የለም። ለዚህ ነው የሚንጫጫው ሰው፣ ለዚህ ነው የሚንጫጫው። ዘርፎ ነው እግዚአብሔር ሲያደርግላችሁ። በነገራችን ላይ እንደዛ ዘርፎ ነው እንዳት የተዘረፈ ነገር አገኝ። ሰርቆ ነው፣ ስሙ ሊገነባ ነው፣ ደፍሮ ነው፣ ገሎ ነው፣ ዘሎ ነው፣ ጦጣ ሆኖ ነው፣ ዝንጀሮ ሆኖ ነው፣ እባብ ሆኖ ነው ይሏቸዋል። እግዚአብሔር ሲባርክ እንደዛ ነው። እግዚአብሔር ሲባርክ እንደዛ። እግዚአብሔር ከአንተ ጋር ሲሆን እግዚአብሔርን ስታምነው እንደዛ። እኔ እግዚአብሔርን ሳምነው ግግም፣ ይህ ምንድነው ስግጥ እንደሚለው ነው። ስግጥ ብዬ ነው እግዚአብሔርን ማምነው። ስግጥ በእውነት ነው የምላቸው። መኪና እኔ እናቴ ብትኖር እዚህ ተነግራችሁ ነበር። መኪና ስገዛ እኔ ዩቲዩብ ላይ አይቼ ይህ መኪና መግዛት እፈልጋለሁ። ዊክ ነው የምገዛው፣ ብር ስላለኝ አይደለም። ገንዘቡን ግን አገኛለሁ። ይህ መኪና ቴቴ ይህ መኪና ገዛዋለሁ እላታለሁ። ይህ መኪና ገዛለሁ፣ ይህን ቤት ገዛለሁ ነው የምላት። የምነጋገረውና ማስበው ግን በማን ነው? በእግዚአብሔር ነው። በእግዚአብሔር አካውንት ነው ማስበው፣ በእግዚአብሔር ነው ማስበው። ስለዚህ እግዚአብሔር ምሳ የጋበዘው ምሳ ትላለህ እንዴ? ምሳ ትላለህ እንዴ? ዘመንህን የምታበላሽ አንዳንዷን እዚህ ጋር ቁጭ ብሎ የሚሳደባለ። ስድብ ከርስ ነው። በዘር ላይ ነው የምታመጣው፣ በልጆች ላይ ነው የምታመጣው፣ በማንነት ላይ ስድብ ከአፍ ሲወጣ ስድብ ለአውሬው ተሰጠ ነው የሚለው። ጥላቻ ካለብህ ስድብ ካለብህ ኔቨር ኤቨር መባረክ የለ። እኔ አሁን ኤርሚ አንዳንድ ጴንጤዎች ሲሰድቡኝ አያለው በኮሜንት ምናምን ገብቼ ሳይ ሰድቦኝ ከዛስ ውስጥ ላይ ጌታ ሆይ ያላንተ ማን አለ? እግዚአብሔር ሆይ እረኛዬ ነው የሚያሳጣኝ የለም ይላል። የሚያሳጣው ኦልሬዲ ንግግር ነው፣ ልብ ነው። እኔ በዘመኔ ማለት ነው ኤርሚ እዚህ ሶሻል ሚዲያ ላይ አንድ ሙስሊም ሰድቦኝ አያውቅም። አንድ ሙስሊም እኔ ሶሻል ሚዲያ ላይ ዝም ብዬ ገብቻ ያለው እንደዚህ ስድብ ኮሜንት ላይ ምናምን ገብቻ ጴንጤ ነው ጴንጤ ገብቼ ሳይ ጴንጤ ነው። ገና እንትኑ ፕሮፋይሉ ላይ ጌታ ምናምን ሕዝቅኤል እንደዚህ ዮሐንስ ወንጌል እንደዚህ ይላል እንዴ። ከዛስ ጸልይልኝ ይላል። ይመጣል ጸልይልኝ ይላል። አንተ ሂድ ህይወት ገረመችኝ የምትለው ይግረም፣ ሂድና እዛው ብሎ ከሆነ ተገረም እዛው። ስለዚህ አሁን ይሄ ብጸልይለት ቢንከባለን ምን ቢል እግዚአብሔር ኔቨር ኤቨር መልስ የለውም። ባለትዳር ልጆች ያላቸው መጽሐፍ ቅዱስ ይዘው ምናምን ሙልጭ አርጎ የሚሰድቡኝ አሉ። ሙልጭ አርጎ በኮሜንት ከዛ እግዚአብሔር
ለምንድን ነው እኔ በፊት ከእግዚአብሔር ጋር እከራከራለሁ። እግዚአብሔር ለምንድን ነው ማትባርከው ሰው? ለምን እንደዚህ አታረግም? ለምን እንደዚህ አታረግላቸውም? አንተ ሁሉ የሞላህ ነህ ምናምን ብዬ በጣም ከእግዚአብሔር ጋር እናቴን ብትጠይቋት እንደዛ ነው የምትነግራቸው። ስለ ሰዎች በጣም እከራከራለሁ ከእግዚአብሔር ጋር። ከወይንሼት ጋር ራሱ አውርተናል ይህን ጉዳይ በቀደም እና ሳስበው እግዚአብሔር ራሱ ምን ያርግ? ጌታ ኢየሱስ ራሱ ያሳዝናል። በጣም ነው የሚያሳዝነው። እኔ አሁን ማዝነው ለሰው ሳይሆን ለራሱ ለጌታ ኢየሱስ ነው ማዝነው። ያሳዝነኛል። በቃ እንዳለ በቃ እኔ ኤርሚ እንዴት እንደቻላችሁት እንጂ በሙሉ የሌባ ስብስብ፣ የተሳዳቢ ስብስብ፣ የምን ስብስብ፣ የዝሙት ስብስብ፣ የውሸታም ስብስብ ምናምን ያለው እግዚአብሔር እንዴት ብሎ ምድሪቱን ይባርክ? የዝና ስብስብ፣ እኔ ጋር እንደዚህ በል፣ እኔ ጋር እንደዚህ በል፣ እኔ ጋር እንደዚህ በል የሚል ስብስብ ነው ያለው። ስለዚህ እኔ እግዚአብሔር ምሳ ስለጋበዘኝ አይግረማችሁ። ምሳ ስለጋበዘኝ አይግረማችሁ። ምሳ ሳይሆን ምሳ በጣም ትንሹ ነገር ነው። ትንሹ ነገር ነው። እኔ እዚህ ምድር ላይ ያከበረኝ እግዚአብሔር ነው። እኔ ስነሳ እንቅልፍ ጠግቤ ነው እንጂ የምነሳው ወይኔ ረፈደብኝ ብዬ ተነስቼ አላውቅም። ይሄን ያደረገው እግዚአብሔር ነው። ይሄን ያደረገው እግዚአብሔር ነው። አሁን ሌላ ምንድን ያለው እዚህ ጋር ሲጽፍ አይቼ ነው የህንዱ ምንድን ያለው ቢሊዮነር ምናምን። ቆይ እስኪ ላሳይ። ኤርሚ አንድ ነገር ጠብቁኝ እሺ። ፊራዬ እስከሚመጣ እኔ ክርስቲን ታቅፌ ነው ያለሁ። ልጅ ያጥኝ እያለች ነው። መርቄ ልውጣ ወንድሜ፣ መርቄ ልውጣ። ልጅ ታቅፌ ነው ያለሁ። ተነስታ ስንት አላሳይ ማማን ታቅፌ ነው ያለሁ። ተነስታብኝ ማለት ነው። ሂጂ በቃ ልመርቅና ልውጣ። ሙለርንም አንተንም እዚህ ጋር ያሉ አጠቃላይ በመሰረቱ ፊራ ችግር የለውም። ፈጣሪን ብቻ ፈጣሪን አመስግኝ። ምርቃን ጸሎት ነው ሙለርዬ፣ ምርቃን ጸሎት ነው። አንድ 2 ደቂቃ ብቻ ነው። እውነት አንድ ነገር ልንገራችሁ። እግዚአብሔር በሚያውቀው የድንግል ማርያም ልጅ በሚያውቀው እግዚአብሔርን በእጁ ጨብጦ የያዘ ኮንፊደንሱ ኦቨር ነው። ፊራ በኮንፊደንስ ቢነግራችሁ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ጋር ነው ንግግሬ ስላለ ነው። ይህን ሪል ተጠቀሙበት። እግዚአብሔር ምስክሬ ነው። አትጠራጠሩ። አይደረግልኝም አትበሉ። ያደርጋል፣ ይችላል። ያደርጋል፣ ይችላል። ያደርጋል ብዬ ነው የጀመርኩት። አደረገልኝ። ብዙ ተደረገልኝ፣ ብዙ ሆነልኝ። የጌታን መስጠት የጌታን ማድረግ ነው የመሰከረ። እናንተ ሙድ ያዙ፣ በቃ ተጫወቱ። እሱ ግን እየተደረገለትም እያሳየህን ነው። ይደረግልኛል በሉ። ሌላ እኮ ምንም አላለም። ቀለል አድርጋችሁ ታዩት። እኔ ከአምላኬ ከጌታ ኢየሱስ ክርስቶስ ጋር ንግግር አለኝ። አዎ ፈጥሮታል፣ ያወራዋል። ግን ያላናገር ማንን ያናግራል? ይደረግልኛል ይላል፣ ይደረግለታል። ለማንኛውም ጌታ ሆይ የድንግል ማርያም ልጅ ኢየሱስ ክርስቶስ ሁሌም ከአንተ ጋር ነው፣ ከአንተ ጋር ይሁን። ያንተን ምክር ተቀብዬ እዚህ ደርሻለሁ። አሁንም እንግዲህ ጸልይልኝ፣ እግዚአብሔር መንፈስ ቅዱስ በገለጠልክ ወንድሜ ፊራ ጸልይልኝ፣ ሌሎቻችሁም ጸልዩልኝ። ሙለር እግዚአብሔር ይስጥህ፣ እድሜ ከጤና ይስጥህ፣ ተባረክ። ቃላት የለኝም። እኔ ይህን አስቤው አይደለም አገኘዋለሁ ብዬ በፍጹም አልጠበቅኩም። ግን የሆነ ነገር እንደሚደረግልኝ እኔ ማምን ነበር። መድኃኔዓለም ምስክሬ ነው። ወላዲት አምላክ ትመስገን። የሆነ ነገር በዚህ ሰዓት እንደሚደረግልኝ አምን ነበር። ከሌሊቱ 9 ምናምን ጉዳይ ነው የተነሳው። ጸሎት አድርጌ የሆነ ነገር አገኛለሁ ብዬ ተነሳው። ይሄው አገኘሁ። ይሄ ነው እምነት፣ ሌላ ነገር የለውም። እንደዚህ ተጠቀሙበት ነው የሚላችሁ። እናንተ ከገባችሁ ከእግዚአብሔር መንፈስ ቅዱስ ጋር አይደረግም ሳትጠራጠሩ ይደረጋል ብሎ ይደረግላችኋል። እሱ የሚላችሁ ይሄ ነው። እግዚአብሔር ምሳዬን ይጋብዘኛል አለ። እንዲበላ ካልፈቀደለት እኮ ካልጋው ላይ ያውለዋል። እመኑ፣ አንኳኩ፣ ጠይቁ፣ ሁሉም ነገር ይቻላል። ሙለርዬ እግዚአብሔር ይስጥልን። በወቅታዊ ታካ በለመለመው መስክ ያሰማራ። ሁሌም ስጥ እንጂ አትቀበል። የድንግል ማርያም ልጅ መድኃኔዓለም እንደየእምነታቸው ጽናት የእግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሁን። እግዚአብሔርን ጌታ ኢየሱስ ክርስቶስን የያዘ ወድቆ አይወድቅም። የመጨረሻ ዘመናችሁ ሁሉ ይባረክ። ፊራዬ ወንድሜ ተባረክ። አሜን አሜን። ቻው ሙሉዬ፣ ቻው የኔ ጌታ ብላቴ ነው።
ሁላችሁ እዚህ ጋር ያላችሁ በሙሉ ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ ሁሉ ይባረክ። አንቺም ተባረኪ። ለምታደርጊው ቅንነትና ለምትሰጪው ሰርቪስ ዜራ አብዝቶ ይባርክሽ። ቀላል ነገር አይደለም። ትልቅ አዛውንቶችን መርዳት፣ በዛ ልክ እነሱን መንከባከብ በጣም ትልቅ ስራ፣ ትልቅ ኃላፊነት ነው። በጣም የምናመሰግነው እንግዲህ እግዚአብሔር ይርዳሽ። ተባረኪ። አለን ከምትንሽ ችግር የለውም። እሺ ወንድም አለ በውስጥ ጽፌልሃለሁ ብሎትን አንሳል በውስጥ ጽፌልሃለሁ። ቻው ሰላም ሁኑልኝ። ማማ ላስተኛ ብዬ ነው መውጣት አልፈለኩም፣ ግን እሷ ደግሞ መተኛት ስላለባት ነው። በጣም ይቅርታ። ሰላም ሁኑልኝ። ችግር የለውም። ማለት ነገር ስላለ ይኸውልህ አሁን አንድ ነገር ላሳይ ብዬ ነው። ኤርሚ ስላለ ሰው እንትን ስላለ እነዚህ ያው የኢትዮጵያ እንትኖች ናቸው። እንደው እስኪ እኔ ዝም ብዬ እዚህ ጋር ከምጫጫው እንትን ልበላችሁ ትችሉታላችሁ ወይ ነው? ትችሉታላችሁ ወይ ነው? ይሄ ይታያል ፎቶ። ይሄ ዝም ብሎ የተቀመጠ አይደለም። እነዚህ ለምሳሌ ይህ ምንድን ነው? በማናጀር ሊቢያ ወይ ኢትዮጵያ ሊሚትድ አዲስ አበባ 200 እነዚህ አሁን ነዳጅ ይሄ በጣም ያው እንዳለ ትራንዛክሽን ነው የእንትን አዋሽ ባንክ ለሰዎች ላክ። አይ ይሄ የድሮ እንትን ነው ላሳይ ነው። ኦኬ የድሮ ነው ያሁኑ ሳይሆን የድሮ ላሳይ ብዬ ነው። አንድ ነገር ማለት ነው እዚህ ጋር ህንዱ ምናምን ሲባል እንትኖቹን ለማግኘት እኮ ነው። ከዛ እንትኖች ብዙ ስለሆኑ ኤርሚና ለእንትና ለምሳሌ እዚህ ጋር እንታለ ከኢትዮጵያ ስንመጣ አሁን ይሄ የኢትዮጵያ ፍራውል አብዲሳ ስሜ ፍራውል አብዲሳ ነው። የሽመልስ አብዲሳ ወንድም ነው እንዳትሉ። ላስት ኔሜ ነው ትች ይታያል። ፍራውል አብዲሳ ህንፃ ስራ ተቋራጭ የህንፃ ተቋራጭ የነበረ ነው። ይሄ የኢንቨስትመንት የአዲስ አበባ ኢንቨስትመንት ፍቃድ የተሰጠበት ነው። ኢንቨስትመንት ይሄ ነው ትልቁ ጨንታ አግሮ ፖሊሲ የሚል ማለት ነው። ይሄ አሁን እነዚህ ናቸው። ይሄ አሁን ፕሮፖዛሎቹ ናቸው። ኢንቨስትመንት እዚህ ጋር ሲመጣ ላይሰንሱን አመጣ። ይህ ላይሰንስ ሁሌ
አንተ ጋር ድምፅ አለ። ሙሌ ድምፅ አለ። ሚውት አድርገው። ሚውት አደረኩት እኔ። እሺ ኤርሚ፣ ይህንንም ፌክ ነው አይሉም። ለነገሩ እዚህ ጋ አሁን ይሄ እየተሰጠኝ ነው የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስት ይላል። ማዕተብ ምናምን አለው እዚህ ጋር። ይሄ ኮፒ ስለሆነ ነው። የኢንቨስትመንት እንትን ነው። መች ነው የተሰጠው? የተሰጠበት ቀን በ7/6/2008። ካፒታሉ ስንት ነው የሚለው የቱ ጋር ነው? 1.9 ኦልሞስት ወደ 2 ሚሊዮን አይደለም፣ ሚሊዮን አይደለም። ዜሮዎቹን ቁጠሯቸው። 1.9 ቢሊየን 1 ቢሊዮን 900 ሚሊዮን 1 ቢሊዮን 900 ሚሊዮን ይሄ ነው። በዚህ ላይሰንስ ነው ኦሮሚያ ውስጥ። ይሄ አርቲክሎቹ ናቸው እንደዚህ እንዳለ። ይሄ ሲሰራበት የነበረ ነው። አሁን ህንድ ጋር እንደዚህ ብሎ ምናምን እነዚህ ናቸው። ይሄ እንዳለ የተፈራረምንበት እንትን ነው። እነዚህ አግሮ ኢንዱስትሪዎች ናቸው። ይሄኛው ምንድን ነው የሚለው? የግብር ከፋዩ ማን ነው? ፍራኦል አብዲሳ ኢቴቻ። የግብር ከፋይ ምናምን ማለት ነው። እነዚህ እንትኖች ናቸው። እነዚህ የውጭ ምንዛሪ ስለመጠየቅ ነው። ፍራኦል አብዲሳ ኮንስትራክሽን ድርጅት ምናምን። ይሄ ደግሞ የመንግስት እርሻ የልማት ድርጅት ጨረታ የተጫረትኩበት ነው። አበባው እርሻ ልማት ድርጅት አሸንፌ ነበር። ብዙ ሰው እነዚህ ይሄ እንትን ተወስዶብኝ ነው። እነዚህ ጨረታ አሸንፌ ነበር። አበባው እንትን ይኸው እዚህ ጋር ለፍራኦል አብዲሳ ኢቴቻ ማዕተብ አለው። ይኸው እዚህ ጋር ይሄኛው ማዕት ነው። እዚህ ውስጥ ያሉት ሰነዶች ብዙ ናቸው። እንትን ለማድረግ ማለት ይሄኛው ራሱ ጊሮ ምናምን ምን ልልህ ነው። ሰው የሚያውቅህ እንደሚያውቅህ ነው። እዚሁ ነው የምንተዋወቀው ሶሻል ሚዲያ ላይ ገባ። ሶሻል ሚዲያ ላይ ደግሞ እንትን ለማለት ምንድን ነው ሰማቸዋለሁ፣ ግን ለእነዚህ ሁሉ እንትን እንደዚህ ያለ ሲሉ ነው የምሰማው። እና ይሄ ሁሉ ሰነድ ሌላ ላሳይ ቤት ጋር ያለው ለምሳሌ ያው እንትን የተወሰደብኝ ነኝ። ምንድን የተወሰደብኝ? 6 ትራክተር፣ 11 ጋሪ ተሳቢዎች፣ 5 የዘር መዝሪያ መሳሪያ፣ 12 ተሳቢ ኤሮ ትራክተር ማለት ነው። እነዚህ አሁን እንዲመለስ ተብሎ ኦልሬዲ የተወሰደ ነው። እኛ ትተን ነው ብዙ ነገር ትተን ነው ይሁን ብለን ስቀን የምንኖረው እግዚአብሔር ስለረዳን እግዚአብሔር ስላገዘ እንጂ ለዛው ምን ነኝ ሀገሬ የማልገባው እንትን ተብዬ ነው ብዙ ነገር የተወሰደው። አንተ እኮ እንትን ነህ። ይሄ ዱባይ ላይ የዱባይ ላይሰንሴ ነው። እነዚህ እንትን ናቸው። ስለዚህ ምን ልልህ ፈልጌ ነው፣ ሰው እዚሁ የሚያውቀውን ነው የሚያወራው። ግን ምን አይነት ሰው ነው ፍራኦል? ዛሬ የስንት ጊዜ ሰነድ ይሄ እንትን 10 ዓመት ከኔ ጋር ቁጭ አለ። አንድ ቀን ፀሐይ ስትወጣ ፀሐይ ወጣች ቀን እንወስዳለን መልሰን እንወስዳለን ብለን እንትን ነው
ይሄንን ታውቀዋለህ አንተ? ይሄ ገደብ ኢንጂነሪንግ ታውቀዋለህ? ብዙ እንትን ነው ያለው። ሌላ እነዚያው ትራንዛክሽን ናቸው ወጡ ማለት እነዚያው ይሄ እንዳለ ኤርሚ እዚህ ላይ ያለው ብር የዛን ጊዜ አጠቃላይ ወደ 125 ሚሊዮን አካባቢ ነው የተወረሰው የኔ ማለት ነው። ይሄ እንዳለ ይሄ እንዳለ ገቢ ወጪ ነው። ይሄ እዚህ እግዚአብሔር ስለባረከን ነው። እግዚአብሔር እዚህ ጋር ቡክ አለ የድሮ ቡክ አለ የት ጋር እንዳስቀመጥኩት እንጃ እንጂ ይሄኛው ምስክርነት ስላለ ዝም ብሎ የሚነገር ስላልሆነ ዝም ብሎ እዚህ ጋር የሚነገር ስላልሆነ እግዚአብሔር መድረክ ስለሚሰጠኝ መድረክ ላይ ቆሜ ስለማወራ ነው እንትን የምለው ዝም የምለው ስቄ ማልፈው እንጂ ይሄ እንግዲህ ላይሰንስ ነው። አይታችኋል። ይሄ ላይሰንስ 1.9 ቢሊዮን ኢትዮጵያ ብር የዛሬ 10 ዓመት ነው የምናወራው። የዛሬ 10 ዓመት ካፒታል ነው የምናወራው። የተከፈለ ነው። ይሄ ዝም ብሎ ሳይሆን የተከፈለ ነው። ሌላ አሳያቸዋለሁ እንዳለ ፊቴ ላይ ይታያል የልቤ ደስታ እንትን ነው እሱ ኦሮሞ አይደለም ሲልኛ አንናገርም። ብንናገር ጥቅም የለውም አይደለ? እንዲህ ስለሆነ ነው የተወሰደብን ብንል ምንም ጥቅም የለውም። ምንም ጥቅም አለው ኤርሚ ሰማፊራ ይገርማል። እንዲህ ስለሆንኩ ነው እንዲህ ስለሆንኩ ነው እንዲሆንኩት ብዬ ብል ምንም ጥቅም የለውም። ምንም ጥቅም የለውም። ወደኋላ መለሳችሁኝ በትዝታ ጥቅም የለውም እንጂ እኛ ብዙ ነገር ተወስዶብን እዚህ ሰው ሀገር ላይ ቁጭ ያለ ሰዎች ነው። እንኳን ሰው ልንበድል ቀርቶ ማለት ነው እንኳን ሰው ለመበደል ቀርቶ የተበደል ይኸው አገኘሁት። እቺ የኔ ባንክ ቡክ ነች የአዋሽ ፎቶ ነው። የት ማይ ጋድ እና ፍራውል አብዲሳ ትቻ የት ቡክ ያ ከዛ እነዚህ ናቸው ገቢ ወጪ ከዛ መጨረሻ ላይ ስንት ነው የሚለው? በ03 መቼ ነው የሚለው? በ2902 10 2010 እዚህኛው ጋር ያለ ስንት ነው የሚለው? እዚህ ጋር እንደበብላችኋል። ወደ ጎን ስለሆነ አይነበብም። ኦኬ፣ ወደ ጎን ስለሆነ አሁን እዚህ ጋር ዲፖዚት የሆነ ነው። በ29 18 5 ይላል። በ25 አሁን እዛው የቀረ ነው። እዛ የቀረው 54 34 27 127 ነው የተወሰደው እዚህ ውስጥ እዚህ 27 ፓስፖርቴ ነው ድሮ እና የት ሄጄበታለሁ መሰለ
ላሳያቸው ኦልሬዲ ስለሌለ ይኸውልህ የድሮ ፓስፖርት ነው ያለን እኛ በእጅ የሚጻፍበት ፍራኦል አብዲሳ ኢቲቻ ተብሎ እንደዚህ ፓስፖርት በዚህ ጊዜ እናንተ አልወሰዳችሁም። ራሱ ይኸውልህ ሱፍ አድርጌ ምናምን ከለው ቆይ ስሜ እዚህ ጋር ያለ በእጅ ነው እንደዚህ የሚጻፍ ይኸውልህ። ከዛ ህንድ ሀገር ቪዛው ምንድን ነው የሚለው ሲንግል የቪዛው አይነት ሲንግል እና ሜሬጅ ምናምን በስፔሻል ነው ሄድኩ። ሁለተኛው ላይ ነው ስፔሻል የተደረገው። ይሄ ኖርማሉ ነው እቺ ቪዛ ያው። ከዛ ሲንግል የቱ ጋር ነው በእናትህ ስፔሻል? ቆይ ይሄ ዩኤኢ ነው ዱባይ ነው። ይሄ ሲንግል ነው ሪፐብሊካን ኦፍ ኢንዲያ። እንግዲህ የሄድኩበትን ቀን ይዩት። በ5/5/2009 ታያለህ እድሜ የዛሬ 9 ዓመት እንደማለት ነው። 9 ዓመት ነው እንግዲህ ህንድ ሀገር ስንመላለስ ነበር። እንደገና ሌላ እዚህ ጋር ማለት ፍራኦል አብዲሳ 2008 ይሄም ህንድ ነው። 4 ዓመት በፊት ከ14 ዓመት በፊት በነጮች ነው በኢትዮጵያ ነው? በነጮች ነው። ምክንያቱም በነጮች ከሆነ 14 ነው። በዚህ ፓስፖርት ማለት ነው። የሚገርም ይሄን ፓስፖርት እኔ አላውቀውም። ምራን ይኸውልህ በእጅ ነው ተሰርቶ የተሰጠው ፓስፖርቱ ራሱ ይኸው። ይገርማል። በእጅ ነው የተጻፈው ፊርማው ራሱ ራስን ሰርተህ ሄድከው ትባላለህ። አሁን ደግሞ በራሶች ነው የሚያገኘው። መስፍን ከበደ ነው ራሱ ሱፌን አድርጌ መስፍን ከበደ ሱፋን ግን ትመችታኛለች አንተ ሱፍ ነበር ብለው ሰው ይገርማል። ሱፍ ነበር ብለው ሰው ህንድ ሀገር በብዛት እመላለስ ነበር። ከስር ሙሌ ኤርሚ ከስር ኮመንት ላይ ማለት ነው ሌላ አጀንዳ እየሰጣቸው ነው አለ። ታዲያ ያለኔ እንዴት ይኖራሉ? ያለኔ እንዴት ይኖራሉ? ገቢ የለም። ኤፊ ግን አለ ተኝተዋል መሰለኝ። ኤፎ ተኝተዋል መሰለኝ። ሚውት አድርጎ የለም እሱ ገብቶ ይተኛል። እንደዛ ነው። እዚህ እኔ ጋር የሚገባው ለመተኛት ነው። ሁሌ ነው እንደዛ ነው። ስለዚህ ገብቷል። እንደዚህ ነው። ፊራ ወይ ፊራ አይ ያን ፓስፖርት አይ ቲንክ እኔ አልተወደድኩም። ያን ፓስፖርት ሲወጣና አላውቀውም። አታሳሽ የዛን ጊዜ የሚገርም ነገር እንዴት እንደተሰጠኝ ታውቃለህ? መሄድ ስለነበረብኝ ከዛ ነበረ ዲጂታሉ ነበረ። ዲጂታሉ እኮ ነበረ። ኦኬ ግን ዲጂታሉ ጊዜ ይፈልጋል እና ይሄ ደግሞ አስቸኳይ ፍላይት ስለነበረ በእጅ ሰርቶ ሰጡኝ እንጂ እኮ ዲጂታሉ አለ። ቀዩ ፓስፖርት እኮ አለ። በጎን ነው ይሄ ለስፔሻል ኬዝ ተብሎ በቃ ለዚህኛው ፍላይት ብቻ ተጠቀምበት ብለው አይደርስም አሉኝና ለዚህኛው ፍላይት ብቻ ተጠቀምበት ብለው እኮ ነው የሰጡኝ። ያው ንጉስ ለወደደው እንዲህ ይደረግለታል ነው የሚለው። ምንም ማድረግ አይቻልም። ይገርማል። አንዳንዱ እንደዚህ ነው ሳክስ ይላል። ሳክስ ጥሩ እኮ ሳክስ ጥሩ እኮ አንዳንዴ አሳይቼ ነው
1.9 ቢሊዮን ላይሰንስ አሳየው። ቻለው እንግዲህ ሰሞኑ ደግሞ ቻለው እንትን እንዴት መሰለኝ አጀንዳ ቀዘቀዘባቸው፣ መጣላት ሆነ ስራቸውና ቀስ እያልኩ እንደዚህ የመዘዝኩ ልስጣቸው ብሎ ይጣላሉ። ካያቸው አሳዘኑ። ከምሳ ደግሞ አሁን በቃ በሌላ አጀንዳ ተመልሶ ምሳ ጋር የ1.9 ቢሊዮን ብድር ወስዶ ይዞ ነው የወጣው ይበሉ። አሁን ብድር ወስዶ ነው። እኔ ይኸውልህ እግዚአብሔር ብዙ ነገር ያደረገልኝ ሰው ነኝ። በእግዚአብሔር ብዙ የተደረገለት ሰው ነኝ እንጂ እኔ አንተ እኮ እንዲህ ነህ ተብዬ ብዙ ነገር የተወስዶ የወጣው ሰው ነኝ። እግዚአብሔር እንደገና ካሳ ክሶኝ ነው። ሰው ምረዳ ሰው አልነበርኩም እኔ እንደተደረገብኝ ቢሆን ማለት ነው። ስለዚህ ቅንነትን እግዚአብሔር ወዷል። ለምስክርነት እንዲሆን አንድ ጥያቄ ልጠይቅ። ይህን ሁሉ ነገር አቅተህ ድጋሚ ወደዚህ ሀገር መጥተህ ባዶ ሆነ ነው የተነሳኸውና እዚህ መሀል ውስጥ እንግዲህ ከኢትዮጵያ ይዘህ የመጣው ብር ነበረ ወይስ እንዲሁ ከመሬት ተነሳ ነው? እዚህ እንደገና እንደ ባብ መሬት ልስ የተነሳው እኔ ሰምቼ ስለማላውቅ እውነት ይህም ምስክርነት ልስማ ካለ ሙሌ እኔ እዚህ ሀገር ስገባ $4,000 ነው የነበረኝ። $4,000 ነው በቃ $4,000 ነው ይዤ የገባሁት። እሱንም ከዱባይ ነው ይዤ የገባሁት። ከዛ $4,000 ይዤ ገባሁ። ከዛ ግን እጽፍ ነበረ። እኔ ምንድነው የኔ እንትን አንድ ማስታወሻዬን ብታይ እጽፍ ነበረ። እንደዚህ ይሆንልኛል፣ እንደዚህ ያደርጋለሁ፣ እግዚአብሔር በዚህ ነገር እንደዚህ ያደርግልኛል ብዬ እጽፍ ነበረ። ጽሁፍ እጽፍ ነበረ። ከዛ እዚህ መጣው። እኔ ራሴ እንዴት እዚህ ደረስክ ብትለኝ በእውነት ነው የምላችሁ እንዴት እንደደረስኩ ራሱ አላውቅም። ብዙ ሰው ይጠይቀኛል። እኔ ራሱ አላውቅም እንዴት እዚህ እንደደረስኩ አላውቅም። ወደፊትም እንዴት እንደምደርስ አላውቅም። ግን ብዙ ነገሮች ከፊት ለፊቴ እንዳሉ እግዚአብሔር ምን እንደሚያደርግልኝ እንትና አሁን ነገ ቅድም ምን አልኳቸው $4 ሚሊዮን መኪና እገዛለሁ አልኩ። ስለምገዛ ነው። እንዴት ነዳው ብትለኝ ነዳውት። እኔም መንዳቴን ነው የማውቀው። ስለዚህ $4 ሚሊዮን ያልከው? አዎ 600 ሚሊዮን ብር 1 ቢሊዮን ብር 600 ሚሊዮን ብር 1 ቢሊዮን ነው እንጂ 1 ቢሊዮን ነው የኢትዮጵያ 1 ቢሊዮን። ኦ ማይ ጋድ ማነው? ሳክስ ፕሮ ማክስ። ይኸው እነዚህ የጻፉ ልጆች ማለት ነው ውስጥ ቁጭ ብዬ ነው የሚያዩ። እነ ቤዛ፣ አሁን ቤዛ ፕሮቴስታንት ናት ግን ትሳደባለች። ብለስድ የምትባለው ፕሮቴስታንት ነች። አንድ ይኸውልህ እንዳለ ተሳዳቢዎቹ ሳራ እንትን ነች፣ ፕሮቴስታንት ነች፣ ተሳዳቢ ነች። እኔ የእናንተ ፓስተሮች ምን አይነት ፓስተሮች ናቸው? ማለት ተሳዳቢ መንፈስ ያለባቸው ፓስተሮች ናቸው። የሊሊን መዝሙር ነው የለጠፈችው በቤቷ። ምን አይነት ኤርሚ፣ እያንዳንዱ ግባና እያንዳንዱ ተሳዳቢ ገብተው ክሊክ አድርግ። ፕሮቴስታንት ነው። በምህረት ያስባል ሆነ እንደ ሃይማኖት እኮ በጌታ ወንድማችን ነው ፊራ ካጠፋ ፊት ለፊት ትክክል ያልሆነውን ነገር ፊት ለፊት መናገር አግባብ ነው። ግን ይህንን ያህል መራርነት ካልሆነ ጥላቻ ካልሆነ ምንም። እኔ የጌታ የኢየሱስ ክርስቶስ ልጅ ነኝ፣ ልጁ። ስለዚህ አባቴ ኪንግ ኦፍ ኪንግ ነው፣ ሀብታም ነው፣ ሁሉ የሞላው ነው። ስለዚህ መርጬ ነው የምነዳው። ቀይ መኪና መንዳት ፈልጋለሁ ብያለሁ፣ ይገዛልኛል። ፊራ ኤርሚ ዱባይ ላይ መኪና
ተከራይተን እርታላር ፊራ አንድ ፌራሪ ወይም ማርሴዲስ ወይም BMW ኤምፓወር ወይ ስፖርት መኪና በቀን ስንት ዶላር ነው ተከራይተን የምትነዳው? እቺን ብቻ አንዷን ብቻ ነገር ወይ ፌራሪ ወይም ላምቦርጊኒ እቺን ብቻ ነገረኝ ፕሊዝ። ላምቦርጊኒ ተከራይቻለሁ 1450 ዶላር። እሺ 5 መኪና ለአንድ ቀን ተከራየክ እንበል። 5ቱን መኪና ስንት ነው? የአምስቱ መኪና ሂሳብ የአምስቱ መኪና ወደ በዶላር $10,000 ኦኬ። አንድ ወጣት ሰሞኑ ሰይፉ ላይ ቀርቦ ነበረ። ተከራይቶ ነው የሱ አይደለም እንደዚህ አድርጎ ነው በአንድ ቀን ቆይ በአንድ ቀን እነዛን መኪኖች ተከራይቶ በአንድ ቀን ተከራይቶ ማምጣት ከቻለ $10,000 ይሄ ሰውዬ ኢንቨስት እያደረገ ነው ማለት ነው። which is ብዙ ቪዲዮዎቹ ላይ ብዙ ቦታዎቹ ላይ እነዚህን መኪኖች ይሄ ልጅ ሾፕ ሲያደርግ እናያለን አይደለ? ግን በየቀኑ ስንት ብር እያወጣ ነው ማለት ነው? $10,000 በኢትዮጵያ መተው። ያንን ያደረገ ሰው ያንተ እንኳን ግልጽ የምናየው ነገር ነው። ያ ልጅ እንኳን ቅርብ ጊዜ ነው የመጣው። ያንን ልጅ እንኳን አይ ተከራይቶ ለሸዋብ ከኢትዮጵያ ስካም ሊያደርግ እንደዚህ ኢትዮጵያውያንን ሊበላ እንዲህ ሊያደርግ ነው የመጣው ተብሎ ስም ተሰጥቶታል። ይሄ ይኸውልህ የኛ ጉዳይ እንዲነዳ እንዲበላ እንዲለበሰ እንደዚህ ያደርጋ አሳያቸው። ስታሳይም አያምኑም። ስለዚህ just live your life bro። ማንንም አትስማ እየኖርክ ቅድም እንዳልከው ቁርስ አምነው ልጆች ጧት አባ 2 እንቁላል ከዮገርት ጋር ነው የምበላው ካለ ወንዱ ልጅ ፕሮቲን ነው ለሱ አዘጋጅለታለሁ። ልጅ ቺክን ካለችኝ ቺክን ሰጣታለሁ። ልክ እንደዛ በጌታ የተማመነ ኢሳይያስ 63 ላይ ነው ያለው። የአዛብንም ሀብት ተበዘብዛላችሁ ምርኮን ተበዘብዛላችሁ የሚለው ያንን ጥቅስ ሰጣቸው። በቃ ጠይቆ ይቀበል። በቃ ተቀብለው ያንን ህይወት ይኑሩት። ሌላ ምንም መልስ አትስጣቸው። የራስን ህይወት ኑር። ወንድም አለም ወድሃለሁ፣ አከብራለሁ። ኤርሚዬ ደስ ብሎኛል ስላገኘዋችሁ ሁላችሁንም። እንገናኛለን ሌላ ጊዜ በመልካም ጊዜ እንገናኛለን። አገልጋይ አንቺም ተባረኪ። ወንድሜ ብላቴ ነው አብርሽዬ ሌላ ጊዜ እናወራለን በሰፊው ቪዲዮም አብርቼ እንገናኛለን። ተባረኩልኝ። በመታደርጉት መልካም ነገር ሁሉ እግዚአብሔር ከናንተ ጋር ይሁን። ፊራ እንገናኛለን። አትጥፋሺ። እኔ ደግሞ ያንተ ፕሮማክስ ነኝ፣ ያንተ አሽቃባጭ ነኝ፣ ያንተ ቡችላ ነኝ። እባክህ እንደ ተከትዬም ቦን እንዳንተ ሰጪ ልሁን። እንደው ችግር የለውም። ልቤን እግዚአብሔር እንዳንተ ይንካኝ። እውነቴን ነው የምልህ። ያንተን አይደል ሩቧን ልስራ ወይ ዝም ብለን አሁን ዝም ብለን እኔ አሁን ይኸውልህ ጓደኞቼን ለይቻለሁ እዚህ ሶሻል ሚዲያ ጓደኞቼን በደንብ አድርጌ ለይቻለሁ። ስለዚህ አሁን እንጆ የምናደርግበት ዘመን ይመጣል። ተው እንደውም እነ ኤርሚ ሀገር ነው የምንሄደው፣ ኤርሚ ጋር ነው የምንሄደው። ኦፍ ኮርስ እንሄዳለን፣ እውነት እንሄዳለን። ችግር የለውም። መልካም ጊዜ። አሜን። ተባረክልኝ። በጣም ነው የማመሰግነው ሁላችሁንም። ከታችም በኮሜንት የምትሳደቡም የፊራ ውሻ ቡችላም ላላችሁኝ ችግር የለውም። እኔ እንኳን ውሻ ያልሆነ አይደለም ውሻዬን እንኳን ኢንሹራንስ አስገብቼ 7000 ብር ነው በአመት ኢንሹራንስ መከፍለው ለውሻዬ ላለኝ ውሻ ማለት ነው። የውሻ ኢንሹራንስ $7000 ነው። አይስዌር ነው። እውነቴን ነው የምላችሁ፣ ቀልድን አይደለም ኤርሚ። እውነት ያንን ህይወት ነው የምኖረው። አለኝ እኔ ጎልደን ሼፐር ትሬንድ የሆነ ውሻ ነው ያለኝ። የሚገርም ነገር እውነት ለልጆቼ ፍላጎት ልጆቼ እኔ ውጭ ነው የምውለው ልጆቼ ስለሚፈልጉ ገዝቼ ይችላል። ለዚህ የዚህ ውሻ የትሬኒንግ እና የምግቡ ቀለብ ብቻ በወሩ ስንት የሚገርም ነው። እና ፊራዬ ብዙ ነገር ማውራት ይቻላል። ማውራት ከፈለግን ግን አንዳንዴ ዝም ማለቱ ጥሩ ነው። እንደ ጥበበኛ ይሄ አዳማዊ ማንነታችንን መግደል አለብን። ያን አዳማዊ ማንነት ካልገደልን ብዙ እንድንል ያደርጋል። ግን ኮንፊደንስ የሚሰጠን ሁሌም አንዳንድ ሰዎች ስሜን አትጥራ ስማችንን አንጥራ፣ እኛ የምንጠራው የሰው ስም ሳይሆን የሚጣፍጠን ሁሌም የምንጠራው የክርስቶስ ስም አለን። የሰው ስም በመጥራት ምንም ብርቅ የምናገኘው የምንጠቀመው ነገር የለም። ሁሌ ብንጠራው ማይሰለቸው ዘላለም ዓለም ቢጠራ አሁንም ቢጠራ ነገም ቢጠራ ትናንትም እየተጠራ የነበረ ኢየሱስ የሚባል ስም እየጠራን ነው የምንኖረው። አለቀ። በኮሜንት ያንን ኮሜንት ልክላችኋለሁ ለተወሰናችሁ ሰዎች ስሜን አትጥራ ይታቀኛል ያሉ ሰዎች ነበሩ። ስም ለመጥራትማ ኢየሱስ የሚባል ትልቅ ስም አለን። የማይሻር የማይሰለች የሚጣፍጥ ብድር ሲኖር በታይትል ትይዛለህ እንዴ? አይ ንገረኝ። ብድር ካለብህ የመኪና ታይትል በብድር እጅ ላይ ይኖራል? አይኖርም። እንዴት ሆኖ እንዴት አድርገህ ተቀበለህ? ሊብሬ ማለት ነው። አይሰጥህ። ከየት አምጥተህ? ባንክ ጋር ነው የሚቀመጠው ወንድሜ፣ ባንክ ነው የሚቀመጠው ወንድሜ። እንዴት ሆኖ ማን ይሰጣል? አያስጠጉም። ኮፒውን እንኳን አይሰጡም። ኮፒ ቪን ነምበር ነው ፕሪንት ተደርጎ የሚሰጥህ። ቁጥር ፊራ ተው፣ በእግዚአብሔር ፊራ በሉ ቁጠሩ። እንግዲያውስ
እኔ አምናለሁ፣ እናንተ ቁጠሩ። እኔ ስለማምን ማያምኑት ይቁጠሩ ከታች ኮሜንት ላይ። እኔ ችግር የለውም። ሙሌ ያረጋግጥላችኋል በመጀመሪያ ታይትል ስለመሆኑ። ቁጥር ይኸውልህ፣ ባንክ ካለበት ታይትል አይሰጥህም። እዚህ ጋር ቁጭ ብሎ ነው ያገኘሁት። ለዛ ነው ዛሬ ልሰክስ በእግዚአብሔር ልሰክስ። ይኸው ታይትል ስለመሆኑ ይኸውና፣ እንደዚህ ይሄ ታይትል ነው አልቦሌ ፒራኒ ያውቃለሁ። ችግር የለውም እለፍ፣ እነሱ ይቁጠሩ። እኔ መስክሬያለሁ አልኩኝ እኮ ታይትል ነው ይሄ። ሪል ታይትል፣ የመኪና ታይትል ነው። ሪል ታይትል ያ ሪል ታይትል ያ ሪል ታይትሉ ነው። አሁን ለምሳሌ ሪል ታይትል እንትኑ ነው ቪን ነምበር ነው። ያው ለዚህ ጋር ጄፍሮ ይላል፣ ቮልቮ ይላል። ይሄ ታይትል ነው። ብድር ካለበት አትይዝም፣ ይሄን በእጅ አትይዝም። ባንክ ነው የሚወስደው። አይደርስም፣ አንተ አጠገብ አይደርስም። እሺ ቁጠሩ፣ አንድ እያላችሁ በኮሜንት ቁጠሩ፣ ኮሜንት ላይ ቁጠሩ። 2 3 4 5 6 7 8 9 10 11 12 13 ታይትሉ እጄ ላይ 13። ቆይ ይኸው አልቀላቀልኩም። እዚህ ጋር 13 ነው። እሺ እያየን ነው። ከዚህ ጋር ነው የማወጣው። እዚህ ጋር ተደብቃ ይቀረቻል። 13 14 ነው። ይሄኛው የትራክ አይደለም መሰለኝ። ይሄ የቱንድራ ምነዳው ፒካፕ ነው። ይኸውልህ ብድር አለ። ኦኬ ፔይድ ኦፍ ነው። ፔይድ ኦፍ ሲሆን እንዲህ ማግኘት የሚቻለው የስ ይሄ ምነዳው ፒካፑ እንትኑ ነው። የመርሴዲስ አለ፣ የቢኤምደብሊው አለ። ስንት ቆጠርን ጋይስ? 14 ደርሰናል። 14 ደርሰናል። እነዚህ ደግሞ ገና ታይትል ያልወጣባቸው ያው ተገዝቶ ያለ ነው። ይሄ ኦኬ 14 ሬጅስትሬሽን ማለት ነው። ሬጅስትሬሽን 1 2 3 ነው ያለው። ገና እነሱ 17 ታይትላቸው ሲመጣ ይሻላል። እዚህ ጋር አግኝቼው ነው አንድ ፊራይ። ኦኬ አንዳንድ ሰዎች ኮሜንት ጽፉ አየሁ። ቅድም ስትሳደብ የነበርሽው እህት አሁን ሀሳብ ቀየርሽ ማለት ነው። ፊራ ማስቆጠር ሲጀምር እና ምን አላችሁ? ኤርሚያ መጥቶ ነው ኤርሚያ መጥቶ ነው ምናምን ነገር አሉ። ኦኬ ገኒ፣ ሌሎቻችሁ እነ ሳራ ምናምን ነገር ቤዛ አንድ ነገር እንድታውቁ እወዳለሁኝ። ሙሌም በጌታ ወንድሜ ነው፣ ፊራም በጌታ ወንድሜ ነው። ኦኬ እዚህ ከማወራው በጌታ ወንድሞቼ ናቸው ብዬ የማምናቸው ሰዎች ናቸው። ልክ እናንተ የምታምኗቸው ሰዎች እንዳሉ ሁሉ ድካም አለባቸው ብላችሁ ብትሉ ከነ ድካማቸው ጭምር የማምናቸው ሰዎች ናቸው። የማምናቸው ሚንስ በቃ አንደኛ ራሳቸውን ችለው ሌላን ትውልድ ሁሉ ጭምር እያስተዳደሩ ያሉ ካምፓኒ ያላቸው ሰዎች ናቸው። በጌታ ነው የማውቃቸው። ቀኖቹ ነው። እሺ በተለይ በጌታ የሆናችሁ ወንድሞች እናቶች፣ አሁን እንኳን ከገባችሁ ዞት ኤርሚያን ተከትለን የመጣ ነው። አይመጥንህም፣ ውጣ። ምን ቤት ነው? እኛ መጠነን ነው ከጌታ ጋር አብረን የሆን ነው። ኤርሚ ጠይቅልኝ። በጣም እኮ ነው የሚገርመው። በጣም ነው ለመጠነው ነው ከጌታ ጋር ያለ ነው። ምን ስለሆነ ነው ደግሞ አይመጥኑህም ማለት ምን ማለት ነው? አንደኛ በጌታ ወንድሞቼ እኮ ናቸው። ሙሌም በጌታ ወንድማችን ነው። ፍራውልም በጌታ ወንድማችን ነው። እዚህ ያሉ በሙሉ በጌታ ወንድሞች እና እህቶች ናቸው። አብርሽም በጌታ ወንድም ነው እንዴ። ሰው እግዚአብሔር ስለሰጠው ስለ እጆቹ ስራ አያወራም ማለት ነው?
ባርኮቱን ቢቆጥር ምንድነው ክፋቱ? ሰውን ለማናደድ እኮ አይደል? ልጨምርላቸው ለነሱ አንድ ልጨምርላቸው። እቺ ዛሬማ እኔ ስለማልገባ ሁለተኛ ዛሬማ አይ ባርኮቴን ቆጥር እያልን እንዘምር የለ እንዴ? በቃ እግዚአብሔር ህጋዊ በሆነ አሜሪካ የሚባል ቆጥር እና ምን ማለት ነው? ባይዘው ኤርሚ አንድ ነገር ፕሪቭ ላድርግልህ። ኤርሚ አንድ ነገር ልንገር። እዚህ የቆጣቸው ልብሬዎች መኪና ልብሬ ነው ይባል ይኸውልህ፣ ሽጠ መያዛት ኦኬ። ይሄ ነገር ቀና ይችላል። ዋት ይሄን ሰዓት ገዝቼ ነው እንዳትለኝ። ስንት ነው የሚለው? 144,299 ዶላር ሪሲቱ ይኸው። በሰዓቱን የገዛው ይኸው ዶላር ኦፍ ኮርስ እጁ ላይ ነው። ፊራ እንደዚህማ ትክክል አይደል? እንደዚህማ ትክክል አይደል? ይኸው ፍራውን ብቻ ሪሲቱ አለ ይኸው። ኦ ማይ ጋድ ቻለው እንግዲህ ወሰደ ቻለው። በቃ ላይቭን ዝጋው። በቃ አሁን ላይቭን ዝጋው። ቻለው ላይቭ ይዘጋ ነው። ላይቭ በቃ ቢዘጋ ነው ጥሩ። ስክሪንሻት አድርጎ ጉግል ላይ ወሰዱት። አረ ላምጣላቸው ሌላም ያርጉ። ዛሬ ሊያሳብዳቸው ነው የሰውዬ። ኤርሚ የሆነ ነገር በለው። አይ በቃ አንዳንድ እንግዲህ ስክሪንሻት መንሱር እንደሆነባቸው ጌታ ኢየሱስ ነው የገዛልን። ይሁን ይሆንልህ። ይሄ ደግሞ አለላችሁ። እነኚህ እንግዲህ በጣም ውድ የሆኑ ዕቃዎች። በነገራችን ላይ እነዚህ ንብረት ማለት ናቸው። ንብረት ማለት ነው። መልሰው የሚሸጡ ናቸው። ትልቅ ኢንቨስትመንት ነው። ባይዞ የኛ መኪና፣ ቤት፣ መሬት ምናምን ይመስለናል። አሁን ይሄ አሴት ነው ኤርሚዬ። ይሄ አሁን አሴት ነው። አሁን ዝም ብዬ ብር ካሽ ከማስቀምጥ ይሄኛው ስሸጠው ጨምሬ ነው የምንሸጠው። አንድ በጌታ ማውቀው ወንድም ከአሜሪካ ፍፄ ምን አለ ቀስ ብለን ብናደርግበት ለመሰለ ቀዘቀዘ፣ ቲክታኩ ቀዘቀዘ በለው። ኦ ማይ ጋድ ያ ፍፄ ቀዘቀዘ። ኧረ በረከቱ ገደብ የለው። ኧረ በረከቱ ገደብ አጣ። እግዚአብሔር ይባርካል። እግዚአብሔር ይችላል። በደንብ እየጠበቅኩት ያለው እግዚአብሔር በሰለሞን ዘመነ መንግስት ብር እኮ አይቆጠርም ነበር። በኢትዮጵያ ስንት ነው ብሎ እየጠየቁ ነው። ንገራቸው። 144,000 ሲባዛ በ171። ኧረ እኔ አላውቀውም። 144,000 ምቱት እንግዲህ እኔ አላውቀውም። የኢትዮጵያን ዘርዛ 161,000 ነው። 144,000 ስንት ነው? 300 ተዋት። አይ 144,000 በቃ 144,000 23 ሚሊዮን 184 ነው። ይሄ ዋት 23 ሚሊዮን 184 እንደዛ ነው። አብርሽ በትክክል ኤርሚ ገመቺስን ይዞ እኮ ነው የሚዞረው ትራኩን ራሱ። ፒራ ግዴ ለሜ ላይቭ ይዘጋ በቃ። አይ ለምን መሰለህ እኔ ዛሬ ምን መሰለህ አልገባማ። ሁለተኛ ስለማልገባ ዛሬ ለእንትኑ ነው የገባሁት። ኤርሚ አንተ ስር ሁሌ ነው የማዳምጠው የገባው አለችኝ የሆነ ስስ። ስለዚህ
አንድ የሆኑ ግሩፖች አሉ እንትን የሚኖሩ እና ማያሚ ምናምን የሚኖሩ የዚህ ሀገር እንትኖች ናቸው። ቢዝነስ ነው የሚሰሩት እና ሁሌ በቃ እንትን ሰዓት ይወዳሉ። በሰዓት ነው እንትን በሰዓትና መኪና ነው የሚያሳዩት። ሰዓት እጃቸው ላይ ምናምን በዚህ እያሳዩ ነው እንትን የሚሉት እና ይኸውን እኔ መግዛት የጀመርኩት ምንድነው አንድ ሰው ነው ያሳየኝ። ሰዓት ይገዛል ሁሌ ማለት ነው። ብሩን ሲያገኝ ሰዓት ነው የሚገዛው። የኛ ሀገር ሰው አይደለም። ውድ አይደል ሰዓቱ ምን ያደርግልሃል ስለው እንደ ኢንቨስትመንት እኮ ነው። አሴት ነው የምታስቀምጠው። ታደርገዋለህ መልሰህ በዛው ነው የምትሸጠዋል። የሚሸጥ ነው ተመልሶ መሸጥ ስትፈልግ አሁን ከዚህ የገዛውን ዱባይ ላይ ብትሄድ ትሸጠዋለህ። ምን ትላለህ? ብዙ በቃ እንትን ነው ቢትኮይን በለው። ሃይ ኳሊቲ ያላቸው ናቸው። ዋጋቸውም ከባድ ነው ማለት ነው። አሁን ልክ እንዳሳየን አሁን መግዛት የምፈልገው እግዚአብሔርን የነገርኩት $1 ሚሊዮን ነው። ግዛልኝ ብዬዋለሁ። ምን ሰዓት? አሜን። እዚህ ላይ እኔ ተቃውሞ ይኖረኛል። እቺ ኤርሚ የ1 ዓመት እንጫጩባት አይሻል? 1 ሚሊዮን እጅ ላይ 12 ነው። ምን ይለኛል? የኢየሱስ ልጅ እኮ ነኝ። ማንም አይደል አስሮ ሄደው ጠንቋ የሚያመልክ ሁሉ አይደል እንደ አስሮ ሄደ። እኔ እኮ የጌታ ልጅ እኮ ነኝ። የኢየሱስ ልጅ ነኝ። ምን ነካ? ሁሉ የሱ ነው። 1 ሚሊዮን እንደውም ያንሰኛል። ምን ነካ? ይሁንልህ በጌታ በኢየሱስ ስም። የልብን ቅንነት ጌታ ያደረገልኝ ብዬ እኮ ነው የምናገረው። ኢየሱስ ያደረገልኝ ምን ለምስኪን ከሰጠው እሰደባለሁ። ለራሴ ለምን አላደረግም? የዘራኸውን ያህል ነው የምታጭደው። ደግሞ ዘርተሃል። ምስኪን ቅጥቅጥ ነው የሚያደርጉኝ። ቅጥቅጥ ስለሚያደርጉኝ እርግማን ወደ ምድር ቀይር ብዬ ነው። እግዚአብሔር ይባረክ። እግዚአብሔር ይባረክ። ለሰዎች ሀብትን የሚሰጥ እግዚአብሔር ነው። የእጆቻቸውን ስራ የሚባርክ እግዚአብሔር ነው። ቀጥል ይላል ሰው። ቀጥል ተቀጥሎ እንዳሌለ በጣም እና እግዚአብሔር ይባርክልህ፣ ያብዛልህ። አሜን። በጽድቅ ጎዳና መዘርጋትን እግዚአብሔር ያስፋልህ። ሂድ ተከናወን። ሰው ወንድሙ ሲባረክ እንኳን በጌታ ወንድም የሆነ አይደለም እንደ ኢትዮጵያዊ እንኳን ወንድማችን በምድሪቱ ላይ እንደ አንድ ኢትዮጵያዊ እንኳን እግዚአብሔር ቢባርክህ የምድርን ከፍታዎች ቢያስረግጥህ አልቀናብህም። አንተም አይደለም ሙስሊምም ይሁን ኦርቶዶክስ አማኝም ዋቴቨር ማንም ይሁን ከየትኛውም ብሔር ይውጣ ለምድሪቱ ለህዝባችን በረከት ነው የሆንከው እና ይብዛልህ። እኔ ብዙ መስራት እፈልጋለሁ አገሬ ላይ። በተለይ አሁን መኖር የምፈልገው እዛ ነው። አገሬ ገብቼ ላይክ የስራ እድል መፍጠርን የስራ ነገሮችን መስራትን ብዙ ህልሞች አለኝ፣ ብዙ ፕሮጀክቶች አለኝ እና እነሱን ላይ ነው መስራት የምፈልገው። አሁን ከእግዚአብሔር ጋር ስብሰባ ላይ ነን። በደንብ ስሙ ሰዎች አሉ አይደል? ከእግዚአብሔር ጋር ስብሰባ ላይ ነን። ስብሰባው ሲያልቅ ሂድ ሲለኝ ተነስቼ ነው የምሄደው። እግዚአብሔር ይባረክ። እሱን ጌታን ያስቀደመ ወድቆ አይቀርም፣ ወድቆም አይወድቅም። ይብዛልህ። በጽድቅ መንገድ በጽድቅ ጎዳና ተዘርጋ። እስከ ዛሬ ድረስ እግዚአብሔርን በመፍራት የሄድክባቸውን መንገዶች እነዛን ዘመናትን አልከፋው። አሁን ልክ ከዚህ በበለጠ እኔ እንደውም ቅድም ላይ ወስኛለሁ ብላ ያልከውን ነገር እሱን ውሳኔ ላይ ድጋሚ ፊራይ ብትጸልይ። ምክንያቱም በአንተ በኩል እግዚአብሔር ይሄ ለሰዎች ወደ ሀገራችን ገዛ የምታደርገውን ድሆችን የምታስበው ፕሊስ ፊራይ ፕሊስ አትዝጋው። በቃ እሱን ነገር እሱ እንኳ ይቅርብኝ። ጸልይ ፊራ። እኔ እንደ ወንድም የምነግርህ ጸልይ ፕሊስ። ጌታ ደስ የሚሰጥ ዋት ልጨምርላቸው ቼዝ ባንክ ላይ ቼዝ ባንክ ላይ ሊጨምርላቸው አቤት እንዴ! አርቲፊሻል ኢንቴሊጀንሲ ነው ኤአይ ነው የሚለው
ማን ነው ደንግጦ ነው እንትን ጊፍት የሰጠው? የሆነ ሰው ጊፍት ሲሰጣየው ቪዲዮዎችን ልሰራ ነበር። ቼዝ ማለት እንትን ነው፣ የቼዝ ነው። ቼዝ ባንክ ነው። ፊራዬ እንኳን እነሱ አይደለም እኔ ወዳጅ ራሱ የትኛውን ቪዲዮ ልስራ? ኦ ማይ ጋድ 3,332,000 3.335 ነው 333 ነው። አይ ተበላው፣ 100,000 ተበላው፣ 50,000 ተበላው፣ 10,000 ተበላው። እያበዛ ነው እያባዛው ነው አንዱ ኮይስ ምንድነው ብዙ ጊዜ የምጸልየው? እነግርሃለሁ። ቆይ አይ ጸሎትህ ጋር አውቃለሁ። ማዘር በጣም የጸሎት ሰው እንደሆኑ አንተም እንደምትጸልይ የጸሎት ሰው እንደሆነ አውቃለሁ። ግን ማዘር በጣም ነው እንትን የምትለው የምትጸልይልኝ እና እኔ እንደውም ለእሷን ለጉባኤ ነው የምለምናት፣ በጉባኤ እንድታገለግል በጣም እሷ ጸልያ በእሷ የመጣው መልእክት ነገር ተፈጸሙ እና ደግሞ ስትጸልይልህ ልጄ ነው ምናምን አትለኝ። በቃ እንትን ነው የምትለው፣ የመጣው ነው የምትነግረው። እና ቅድም እየሄድኩ ድንገት ደወልኩላት፣ ዝም ብዬ ልደውልላት ብዬ። የባርኮት ቃል ይናገሩብሃል ማዘር? ከልጅነት ጀምረህ ስትወጣ ስትገባ ስተኛ ትለኛለች። አልጋ ላይ ተኝቼ ከዚህ ወደዚህ ስዞር እባርካለሁ አለች። ከዚህ ወደዚህ ስዞር እባርካለሁ፣ ሰውነቴን ስታጠብ እባርካለሁ፣ ምግብ ስበላ እባርካለሁ። ሁሌ ባርኮት በአንተ ላይ ነው ማውጣ ነው የምትለው። በጀርባ ያለች ስትገላበጥ እባርካለሁ አለች። ጌታ ድምፃቸውን ሰምቷል። በጣም ጌታ ይባርካቸው በእውነት። ሁሌ እግዚአብሔር የምጠይቀው ጥያቄ ታውቀዋለች። ሁሌ ይሄ በቃ ብለሲንግ ቃል ብለሲንግ ወርድ በጣም የእናት ምርቃት፣ የቤተሰብ ምርቃት፣ የእናት ምርቃት ከልጅነት ጀምሮ እኔ በቃ ይሄ እንግዲህ ሌላ አይደለም ማለት። አሁን ማንኛውም ሰው ስራ ይሰራል። ከአንተ የበለጠ ድርጅት ያላቸው ሰዎች አሉ። ግን እንደዚህ እግዚአብሔር በብለሲንግ በማያቋርጥ አንተም ራሱ እንኳን እስከምትገረም ድረስ እንደዚህ የሚያደርግህ ይሄ በእግዚአብሔር ፊት የምትጸልየው ጸሎት ሞገስ አግኝቷል ወይ? ማዘር የሚባርኩት ቃል አንተ ላይ ሰርቷል፣ አንተ ላይ ሰርቷል። ይሄ በረከት የሚባለው ሳድግ እንዳንተ ቀዳዳ መሆን ነው የምፈልገዋል። ያድርግልህ ሳድግ እንዳንተ ቀዳዳ መሆን ያድርግልህ። እግዚአብሔር አካውንትን ይቅደደው አልኩት። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ያብዛልህ ፊራዬ፣ በእውነት ያብዛልህ። ኤርሚዬ እኔ እንዲህ ያልኩት ማለት ፊራ ብዙ ፕሮጀክቶች አሉት ለኢትዮጵያውያን ሳይሆን ለመላው ዓለም እና እነዚህን አይነት ሰዎች ስም አጥፊዎችን ኦልሬዲ ጠበቃ አለው ድርጅቱ። በጠበቃው አማካይነት በቃ እኔ እንዲከሰሱ ነው የምፈልገው። በቃ ፊራዬ እኔ የምፈልገው አንድና አንድ ነው። በአንተ ምክንያት ብዙ እናቶች ያለቅሳሉ። አይ ተዋቸው አብርሽዬ፣ ወይ አባ ከስጋ ይቅር፣ ከስጋ አትሄድ ፊራዬ። አይ እኔ እንትን አለ ፕሊስ፣ በውስጥ ማውራት ካለብን እናወራ ነው። ፕሊስ ተዋቸው ከስጋ ምንም። እግዚአብሔር ሙግተን ይሟገትልህ። ኢትዮጵያውያን የሚያውቁ ማወቅ አለባቸው የሚባለውን ነገር ካለ አሳውቅ፣ ልክ ዛሬ ላይ እንደነበረው ማለት ነው። ከዛ ውጭ ክስ አይሆንም። ሙግተን የሚሟገትልህ እግዚአብሔር ነው። እንደዚህ አይነት ሰው ለራሱ ተሟጋች ሆኖ ክስ አይ ነው ህጉ ይፈቅዳል። ምድር ላይ ህግ የተሰራው እንድንተዳደርበት ነው። ህጋዊ በሆነ ሀገር ላይ ቁጭ ብለህ ያውም አሜሪካን የሚያክል ግዙፍ ሀገር ማለት ነው።
ህግ በስርዓት የሚተገበርበት ሀገር ላይ ቁጭ ብሎ ሰዎች ሰውን በእንደዚህ አይነት ሲያደርጉ ሊያስቆጣ ይችላል። ግን እኔ እንደ መንፈሳዊ ወንድም ተዋቸው ነው የምለው። በእውነት ግን አስብበት። ምን እርዳታውን ነው? አይ ይሄ ክስ ምናምን ነገር ብሎ ያለው ነው። ተውላቸው ፊራ የምታሸንፍበት መንገድ ያ ነው። እግዚአብሔር ጌታ ሙግተን ይሟገተ ነው። ማዘርም እንደዛ ነው ያለች። ሙግት ሙግት ውስጥ አትግባ። ለምን መሰለህ ሰው የዘራውን ራሱ ያጭዳልና ላይቭ ፕሮግራም ላይ ነበር። ሊሄዱ ነው እያንዳንዱን ፔፐር ምናምን ሊያረጋግጡ ነው እና እሱ እንኳን ባይከስ ድርጅቱ ራሱ ይከሳቸዋል። እነዛ ድርጅቶቹ ሂጂ ምናምን ሲላት ነበር። የሆነ ግለሰብ ስም መጥራት አያስፈልገኝም ቦታው ላይ ስለሌለ እዚህ ሂጂ ቦታው ስፍራው ድረስ ሂጂ ሲላት ነበር። ራሷ የዘራችሁን ራሷ እነሱን ተዋቸው። ኤርሚ አብርሽ ለመሰለ ተዋቸው። እኔ ግን አንድ ነገር አምናለሁ እግዚአብሔር ፊት ኤርሚ እኛ የት ጋር እንዳለን ታውቃለህ? ያ ቡርጀ ከሊፋ 128ኛው ላይ ሆነ ታች ያለውን ሰው አሜን። ነገር ግን እኔ አንድ ነገር አምናለሁ። ይኸው ህዝብ እያየ 854 ኤርሚ እግዚአብሔርን በሚዲያ ላይ ያገለግልክለት አምላክ ፊት አገልጋይ እያለሽ መታ ይቅርታ ትጠይቃለች በአደባባይ ለጌታ ክብሩ። ከዚህ በኋላ ማንስ በራሷ በዘራችው ይኸውልህ የማይነካውን ነው የነካችው። እያንዳንዷን ነገር በቅንነት ስራህን እየሰራ በቪዲዮ እያሳየ ይሄ አሁን ስሰራ ይሄው እንደዚህ ሳደርግ የሚገርም ነገር እያየ ነው ዓለም እያየ ነው ያለው። ይሄው መኪናዎች ተገዝተዋል። ይሄው ሹፌሮች ክፍያውን ላስትፈጽም ማለት ነው። አንድ መኪና ገዝ እያንዳንዱ ስራ እኔ ከእግዚአብሔር እለምናለሁ እጸልያለሁ የእጁን ስራ ብድራቱን እንዲያገኝ ማለት ነው። ይኸውልህ አንተ ጋር የሚደርስ ሺህ ነው አይደል? ሙስሊም ኦርቶዶክስ የሚያለቅሱ አሉ። ድምፅህን የሚፈልጉ ሌላ አይደለም እኮ ድምፅህን እኔ ልክልሃለሁ። እንደውም ጌታ ኢየሱስ ምስክሬ ነው ልክልሃለሁ፣ ፍርዋርድ አደርግልሃለሁ። ድምፅህን የፈለጉ አያሌያኖች አሉ፣ እናቶች አሉ፣ አባቶች አሉ፣ የሚያዝኑ አሉ። ለምን ይዛሉ? በአንድና በሁለት ግለሰብ ለምን ያዝናል እንዴ? ምንም ባላደረክበት በረዳህበት ባገዝክበት እና እኔ እግዚአብሔር ኤርሚ እኔ ሰማሃለሁ ወድሃለሁ ታውቃለህ ኤርሚ እኔ ሰማችኋለሁ። እግዚአብሔር ግን ስለአንተ ይፋረድ። እኔ ደግሞ የምጠብቀው ነገር አለ፣ ይቅርታ እንዲጠይቅ። እያንዳንዱ ሲሰባጠር ነበር ዛሬ ሲናገሩ የነበሩትን አንተ በቅንነት ነው የምትመልስ የነበረው። እያንዳንዷን መልስህን በቅንነት ነበር የምትመልሰው። ነገር ግን እንደዛ አይደለም ዛሬ ሲሰራ የነበረው። እግዚአብሔር ሲዋጋልህም በአይኔ አይቼዋለሁ። ያ ልጅ ገብቶ አንተ ከወጣ በኋላ ሲተነትንላቸው ነበር። ስለ እያንዳንዱ ነገር ሲዘረዝርላቸው ነበር። እና እግዚአብሔር ስላንተ ይዋጋል። እኔ የምጠብቀው አንድ ነገር አለ፣ እንደ ወንድም ይቅርታ እንዲጠይቅ። ለምን መሰለ? ከሰሱት ዳንኤልም ወደ አንበሳ ጉድጓድ ጣሉት አይደል እንዴ? ወደ አንበሳ ጉድጓድ ጣሉት። ከሱ በቀር እኮ ነው። አንተ እኮ አይደለም የምትከብረው፣ የከበረ አለ፣ አንድ አለ፣ በሰማይ አለ። ስላንተ ሲዋጋ በውሸት እሱ በቀር ነው የተባለው። ክብር ከሰጠው ተገቢውን ክብር እፈልጋለሁ። አይ ዶንት ኖ ይሄ ነገር በቤት ያለ ነገር በክብር ያለኝ አለበሰኝ፣ አስጌጠኝ፣ በክብሬ ደግሞ አልደራደርም። አስኬደኝ ያልከው ኢየሱስ እንዲከብር የኔ ጸሎት ነው። እኔ አይደለም ያስወጣሁት ራሱ ነው። እሱ እንዲከብር የብዙዎች እንባ እንዲታበስ ማንም አልዘለፈው። የሰጠ ደግሞ ማንም አይደለም። ደግሞ ብላኛል በተቻለ መጠን ተከብሮ እንዲሄድ ነው ያደረኩት። ያልተናገርካቸው ለሚዲያ የማይመጥኑ ነገር ያልነገርካቸው ነገር ግን ያ ዛሬ ተገልጧል። እያንዳንዱ ማሊያው የበግ ለምዱ ተገልጧል። ደግሞ ሌሎች ቤቶች ሄዶ መሞከር ይችላል። በዌብሳይቱ ላይ ጥያቄ ሳንጠይቅ የፍራውን መምጣት እንዴት አያችሁ? ጥያቄ አቅርቤ ነበረ። የለም እኮ ሉላ ተሸንፏል። ላዊግ ውሸት ስለሆነ ነው እንዲህ በሁለት ቢላዋስ እርስ በራሱ ሲባሉ ነው ፈረጠጠ። ጀግኖች ናቸው። አፋጣቸው ሁንታ ልክ ነው። ምዕራፍ ይድነቃቸው። ፍራውል ትክክል ነው። 6707 መጀመሪያ ላይ ሲጽፉ የነበሩ በኋላ ላይ እንደገና ሲጽፉ የነበሩ ስለዚህ ዘነበ አሰፋ ፍራውል ልክ ይመስለኛል። የዘሩትን ግን እንደ ምድራዊ ማክቤል ብርሃነ ቢያንስ ለአንተ የዳኝነት ያለቅሷሉ፣ የሚያለቅሷሉ። ጄሪ
አንተን እንዲህ በማየት የሚደሰቱ ሙስሊሞች አሉ። እሱ የሚሰብከውን ኢየሱስን ማወቅ በጆሮዬ ያምላኬ በጆሮ የሰሟቸው ሙስሊሞች አሉ። እሱ የሚሰብከውን ኢየሱስ ኑሮን ይሮክለት ማታለል ነው። በቃ ምንም ጽድት ያለ ነገር አልታየም። ኤርሚ አንተንም እግዚአብሔር አምላክ በአደባባይ ላይ የእናንተን ስራ ያበለቃችሁ ያገነናችሁት ኢየሱስ የእጃችሁን ስራ አገልግሎትን ሁለታችሁን በሚዲያ ላይ ጫማ ከገዛ ጫማ የገዛበት ደረሰ የታወቀው ቲክቶክ ላይ መጣ የተጠለጠልከውን ታውቃለህ። ምንድነው ይሄ ሁሉ ነገር እንደዚህ ሊሆን ይችላል? ኤርሚ እምባህን ታውቃለህ። ስለዚህ እኔ አንድ ነገር ብቻ ነው የምለው እንደብላቴናነቴ እግዚአብሔር የባህሪ ልጅ ኢየሱስ ክርስቶስ ያገነናችሁ ያገነናችሁ አስተማማኝ የሆነ መረጃ በእጅ ስላላገኘው ነው። ቦሬ ሰማው ብዙ ነገር ሊኖር ይችላል። በመላው ሀገሪቱ ላይ የዳንኤል አምላክ አለ ስላላረጋገጥኩኝ ነው። እያየንም ፍራውል 100% ልክ ነው። እያንዳንዳችሁ አንተም በአገልግሎት ኤርሚ በአገልግሎት እያየን ግስቱን ብሏል። የከፈለበትን ማሳየትና የአካውንት ምን ያገናኘዋል? የከፈለበትን ለምን አያሳይም? ትክክለኛ ከሆነ ፊራዬ በአንተ ስንት ነው ያለው? ስንት ስም ነው ያለው? ቴምሩ ሸታም ናቸው። ብሩክ ዮኒ ቶሮንቶ የሚገርም ኤርሚ አንተንም እንደዛና በእውነት በጣም ላይቭ የገባ ሰው አለ ፍራውል ብሎ አያችሁ። ፍራውል ብሎ ላይቭ የገባ ሰው አለ። እኔ ትኛኛ ነው ፍራውል ብሎ ላይቭ የገባ ሰው አለ። ተረጋጋው ሁኔታ ማውራት አለብሽ። ብራው እቺም ናት ንግግር ቴሌግራም ቻናል እንደሌላችሁ ስልክ ልከ ምናምን ተደውሎልኝ ስላለ ነው አለኝ። እኔ ማስረጃ ጸጋ ዋጋ መከፈል አለበት። ፍራውል አበሻ አምኖት ከእሱ እና ገርቼ ሳይሆን ላይቭ ነው ይላል። ይሄ ትክክል አለበት። ይሄ ትክክል አይደለም እና እንዳለ የኔ እንትን ነው ይሁት ኤቢሞ አሳማኝ ነው ያሳየን ኤቪደንስ እሷ ስራ እንዳለ የኔ ነው ያደረገው። ስለከሰርኩ ስም ለማጥፋት ብላ ደግሞ ምን ብሏል? ሌላው ቆንጅት እውነት ለመናገር ቴምር መናገር ስለማትችል እንጂ መንቀሳቀሻ የሌላችሁ ከምራችሁ እኮ ሲጀመር መጀመሪያ ለምን አላሳየም? ይሄን ሁሉ ጊዜ የሚለውን ጨርሳችሁ ከዛ ምን ይላል እዚህ ጋር ኮሜንት ላይ በእናትህ እርዳኝ። ኧረ ለኔ ብዙ ገብታችሁ ምንም ነገር የለም በኢየሱስ ክርስቶስ። እሺ ሌላ ጥያቄ አለ። ሌላ ለኔ የምታነሱልኝ ጥያቄ ይሄን ይመስል ነበር። በመጨረሻ ምን ታዘባችሁ አልኩኝ። የመጨረሻው ምን ያደርግላችኋል ግን በሰው የሚጫወቱት የመጨረሻው ላይ ምን ታዘባችሁ ስል ይሄን መለሳችሁልኝ እናንተ። ያ ዞራ ተባረኩ ፊራይ ዮሐንስ ፍራውል እየፈለገችን እሺ ኤርሚ እሺ ምንኖርበት ሀገር ስለምንደዋወላለን ኤርሚ ዳግማን አረግራ ገባ ማዘርን ሰላም በልልኝ። ልበን ጠብቅ መጀመሪያ እንሻለን ከፕሮግራሙ በፊት እንሻል ነበር። አሁን ግራ ተጋባን። እንግዲህ ለእውነት ኢትዮጵያ ፍራውል የጽድቅን መንገድ ስታረግ አታሏል። እግዚአብሔር ሰው በመፍጠሩ አንዱን ለአንዱ አድሎ ሳያደርግ ፀሐይና ጨረቃን ቤት ላለው ነገር ይሞታል ነው ነፋሳትን ዘመናትን እየጨመረ ዮሐንስ እሱ ልክ ይመስለኛል እንደሚያደርግ እንደሱ የሱም ልጆች ያለ አድሎ ያደርጋሉ። ይሄን ደግሞ እስቲ አይቋጭም ብለን ነበር። አልተቋጨም። እንዲህ አሁንም ብሔር ቋንቋ ሃይማኖት ኢንፎርሜሽን ፕሊዝ ኮል ሚ ልክ ጌታ በጻድቁም በኃጢአተኛውም ላይ ፀሐይ እንደሚያወጣ ዝናብ እንደሚያዘን እሺ ጌታ ከሰጠህ ላይ ሰርተህ ካተረፍከው ላይ ከትርፍ ምን ከጉድለትህ ግርማ ቴምር ትክክል ናት። ኢትዮጵያ ቴምር ትክክል ናት። ብዙዎች ይናገራሉ። ያም እያየው ነው ሶሻል ሚዲያ ላይ ስላለ ዶክመንት ከበቂ በላይ አሳይቷል። ይብዛል ወንድሜ። ለንጉሱ ለሰለሞን በገባኦን ኮረብታ ላይ ተገልጦ ኢትዮጵያ ሲለምነው ብዙ የጻፋችሁት አብዲ ኢብራሂም ደህንነቴን ረስቼ ነገ ስራ እንዳለብኝ እያወቅኩኝ እስከ 9 ሰዓት ቁጭ ብዬ የሀብታም ቀልድ መስማቴ ነው። እግዚአብሔር በባለጠግነት እንደባረከው በሰለሞን ዘመን ብር አይቆጠርም ነበር ይላል መጽሐፈ መክብብ። ላጠና ሰው አይቆጠርም ነበር፣ መቁጠር አይቻልም ነበር። ኦልሬዲ አይቆጠርም ከብዛት የተነሳ። ለኔ የምታነሱልኝ ጥያቄ ካለ ከእናንተ እግዚአብሔርን ለምትፈሩ በጽድቅ ጎዳና ግራ ቀኙን ሰማ እግዚአብሔር ካካፈላችሁ ላይ ለድሆች አንተ ምን ትላለህ? አንቺ ምን ትያለሻል? ከኛ የቀረ ነገር የለም። ምን የቀረ ነገር አለ? ምን ንጉሱ ሰለሞን በባረከበት ምድራዊ በረከት። ሌላ ለኔ የምታነሱኝ ምን ታዘባችሁ? እዚህ ደግሞ ቲክቶክ ላይ ያላችሁ ምን ታዘባችሁ? አሜን ኤርሚ። አሁን ከዚህ በፊት ከረዳሃቸው ሰዎች ካገዝካቸው ሰዎች የበለጠ ለብዙ ሚሊዮን ትውልድ የመጨረሻ ፕሮግራም ያስፈልጋል። አንድ ነገር ይሄም ምን ይሆኝ ነው? ይሄም እኔ በጣም ቁም ነገር የሚያሆኝ ነው እንጂ አምላክ አለን። ጌታችን ኢየሱስ ክርስቶስ ተንበርክከን በፊቱ እናለቅሳለን።
ለሰዎች ስቴፕ ባይ ስቴፕ እንባለን ጌታ የሰጠን እንባለ ቀጥሮ ያለውን ነገር እንዲጨርሱ እንግዲህ የመፍትሄ ሀሳብ አቅርብ ያለው ነገር ከሆነው እየራቀን ጽድቅ ነው የሆነ ነገር ለማለት ሞክሬያለሁ። የተወሰነ ገንዘብ እንደው ፕሊስ ግን በጌታ ለምን ሰዎችን ለመክሰስ እንዳትሄድ ፕሊስ። ይሄን ያልኩት እሱ ሙግተን ይሟገር። ሁለተኛ እድል ምናልባት ሚራክል ካልተፈጠረ በስተቀር አይመስለኝም። ፊራ ይወዳለው እንደዋወላለን። ሁላችሁም ሰላም ሁኑ። ሙሉ አብርሽ እንደዚህ ማገልጋይ ሶላችን ቴንኪው ተባረካለህ። አንተ ቤኔፊት ምንድነው ከዚህ? አይ ዶንት ኖ መጀመሪያ ሲመጡ መግባት ፈልጋለች ይመስለኛል። እኔ ደግሞ ሞዴሬተር የለኝም ሐራም ነው የተናገርኩት እኔ። ኦኬ እኔ እንዳወያያችሁ ትፈልጋላችሁ? ይሄ $160,000 ኬዝ ነው። ስለዚህ ለምቀመጥበት ለሰዓቴ ክፈሉኝ ብያችሁ ነው በግልጽ ፊራ። እኔ ማለት ቅድም ኤርሚ ያለው ነገር ላይ አደራና አብርሽ አገልጋይ አንቺም ጨምሪበት ለምቀመጥበት ለሰዓቴ ክፍል ለሰዓቴ ግን የምትከፍሉኝ ይሄ ብራይብ ምናምን እንዳይመስላችሁ። ለጠሉ ሰዎች ሁሉ ምረት አለ። አንቺንም አቅሻለሁ። በዚህ ሰዓት እኔ ብሰራበት ገንዘብ ነው። እባክህን አደራን እሺ እንጂ ውድ ጊዜ ሰውቼ እናንተን ነገር ለመዳኒት ነው። እግዚአብሔር በብዙ ይከሳል። እርግጠኛ ነኝ። እኔ ደግሞ እርግጠኛ ሆኜ እናገራለሁና ከፍታ ላይ ነው ያለው። አንተ ላይ ታፕ ላይ ስላለ ከታች እነሱን ልትጎተት አትሄድ። ወደ ታች ዝቅ ብለህ እነሱን ስታይ ጎብጠህ ትቀራለህ። እኔ ወንድም ትከሻ ይጎብጣል። ፍራውንም የ4 ሚሊዮን ብር ሰዓት የ4 ሚሊዮን ይቅርታ ማድረግ አለበት ነው። ለማንም ሰው ልጅ ለተባለ ሁሉ ይቅርታ አድርግለት። ምሕረት እንደነዛም ጭምር ምሕረት ይጠይቅ። ሀፉ ዳይመንድ ነው ሀፉ ጎልድ ነው ምናምን ይላል። ተምርም እንደዛ ትላለች። እሺ 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 ኦኬ የሰዓቴን ክፈሉኝ ስል ምንም የለም፣ ወፍ የለም። ሀይ እንዴት ደህና ናችሁ ወይ? ሁላችሁ ሰላም ናችሁ ወይ? በመሀል እኮ ሳልጨርስ እኔ እንግዳ መጣብኝና መውጣት ነበር ተጎዳኝ ምናምን እና እንዴት እንደሆነ መጨረሻ ላይ ስደውል ፊራ ማለት ምናምን ካየሁኝ ለካ ላይቭ ነበር ያላወኩም ነበር። በተቻለ መጠን እንግዲህ አክብረን አዋይተናል ምናምን ማንም እንዳይሰደብ አድርገናል። በተረፈ ግን ተቆርጦ የሚፖሰት ንግግር ስድብ ምናምን ይህ ሰው አንደርስቲሜት ማድረግ አይደለሁም። ቤት ነኝ። መጥፎ ነው፣ በጣም አስቸጋሪ ሁሉም ነገር ግን ቬሪፋይ በመደረጉ ቅድም ሙሌ በማድረጉ በጣም ነው ደስ ያለኝ። በጣም ተገቢውን ክብር ፈልጋለሁ። ኤቭሪቲንግ ላይክ ወደ እኔ ዝም ምን እናንተ ዝም እንደማትሉ አውቃለሁ። የምታሳየውን ነገር ሁሉና ለመቀበል በጣም ሲቸገሩ አይቼ በጣም ነው ያሳቀኝ። ፍራውል እንደዛ ብሎ ሰድቧል። አልሰዳም። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ነው ያለው። የእውነት አምላክ ካንተ ጋር ነው ያለውና ባላየሁበት ነገር ላይ አልችልም። በጣም ነው ያሳቀኝ። ባላየሁበት አስተያየት መስጠት አልችልም። አየኋቸው ይላል ብዬ አልጠበቅም። እሺ ይሄንን አምጣ ሲሉ ሳመጣ ይሄማ እንዴት ሆኖ ሴቲንግ ላይ ገባ ይለኛል። ሴት መሆኗን አይቶ አጭበርብሯታል የሚልም አለ። አሁን እሱ ላይ ዲፖዚት ገንዘብ አለ የሚቀመጥ የጨረታ እንትን ስለሆነ ገና ያልተከፈሉ ብሮች አሉ። አካውንት ሙሉ የኔ ኢንፎርሜሽን አለ። አካውንት ነምበር ያለ ሰዎች እሱ ማየት ፈልገው ሴቲንግ ላይ ነገር ሊኖር ስለሚችል ምንም ጥያቄ የለውም። የሆነ ጅዝብ ያልኩ ጀዝባ መስያቸዋለሁ እኮ አንዳንድ ሰው አጸያፊ ነገሮች ካየን ተመጣጣኝ የሆነ አጸፋ እንመልሳለን። ችግር የለውም። የራሴ በመጨረሻ በጣም ያሳቅብለው ታቀል ሁለተኛውም ኮረስቲክ አለ ሲባል ሌላ ጥያቄ አለ ሁለት ሊሆን ይችላል እንዴ የተባለው በሳቅ ምን ስላደረጉት እንደዛ የሚናገረኝ አይመስለኝም። አቀማመጡም ልክ አይደለም። ኤቭሪ ሊትል ቲንግ እኮ እና በሳቅ ነው የገደለኝ። እኔ I was like I'm dead. I'm just like I give up. Like I give up ብዬ ተውኩኝ ነው። Whatever you give it to them, they don't want to accept it anyways. ስለዚህ why bother? እና በሳቅ ነው የገደለኝ። እኔ ታክስ 6% ቴዲ ካዘ ከሁሉ የገረመኝ አወያዩ ነው። አም ሶሪ ምንም ማለት አልችልም። ከረፈደ ነው ጥያቄ መጣው። ከረፈደ በጣም ነው የገረመኝ። ማለት ከረፈደ ደረጃ ሰው አታክ ለማድረግ ብንቸገር I was so surprised. እና ሌላ ጥያቄ አለ። ጭራሽ ይሄ መኪና አልተገዛም ሲባል ደስ ብሎት ሌላ ነገር መጣ ምናምን አለ። Oh my god ከፍራውል ጋር ይጋቡ ይሄ ቢሆን ደስ ይላል። እኔ በነገራችን ላይ አንድ ሴትና አንድ ወንድ
እና ታውቃላችሁ አንድ ሴትና አንድ ወንድ የደወለልኝ በጣም ረጅም ጊዜ ከተጠቃቀሱ ከተነጋገሩ ከሰላምታማ ከሆኑ ኢማጂን እነዚህ እሳትና ጭድ የሆኑ ሁለት ፍጥረዋን አልጋ ላይ ቢሆኑ ትንሽነቱን ያሳየን። አልጋ ላይ ቢሆኑ ቅድም ሙሌ እንዳለው እንኳን አንተ ደውለህ አላልተነሳ ሙሌ ጥሩ ግጥሚያ ሊኖር ይችላል ብዬ እንደገና ትራንስፈር አድርጎት ሲጀመር እኔ እሱ አመነ ሌላ ስለ ተቀበለ አልተቀበለ አሮን ኢቨን you provide everything what they ask you እኮ you provide everything ኦዲየንሱን አክብሬ ነው እንጂ እሱ ወይስ ሲጀመር እኔ ለመጠየቅ አንተ ምን ታዘብክ? ነው ያው ህዝብ ላይ መጣ ቤታዮ አለሽ እንደ ባገሩ ቤታዮ የራሴ ኑሮ ነው የሚኖረው የራሱ ኑሮ ነው። በጣም ሪስፔክት ስላለው ሶሻል ሚዲያ ድምቀት እኔ ምን ታዘብኩኝ ቤት ዘግቼ ሆኒ ስለመጣ እኛ ማህበረሰብ ጋር የታዘብኩት ነገር ምንድን ነው? አመነ አላመነ እንደዚህ ባሉ ውይይቶች ላይ ብዙ ጊዜ ውይይቶች መልካቸውን የሚስቱት ምን የሚፈጠር ነገር አለ? ከሳሽና ተከሳሽ መስማት የሚፈልጉትን ሰው ብቻ ነው መስማት የሚፈልጉት። ስሙ ደግሞ አንድ ከታች ላውጋው ምናምን ፍራኦል እዛ ሄዶ ከታች ያውጋው ስለሱ መልካም የሚናገሩትን ብቻ ነው መስማት የሚፈልጉት። ስሙ ራሱ ከታች ላውጋው ስለሱ መልካም የሚናገሩትን ሰዎች ብቻ ነው መስማት